ውድና የተከበራችሁ ተመልካቾቻችን ሰላምታችን በእያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነጃሺ ቲቪ የጀማል አህመድ ሾው እነሆ ጀምሯል። አብራችሁ እንድትቆዩ በአክብሮት እጋብዛለሁ። የዛሬው እንግዳችን የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ታጋይ ታደለ ናቸው። ፍቃደኛ ሆነው ዛሬ ቢሮአቸው ተገኝተን ለቃለ ምልልስ ለጀማል ሾው እንግዳ ለመሆን ስለፈቀዱ ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁን፣ እንግዳ ስላረጋችሁኝ እኔም አመሰግናለሁ ከልብ። እንግዲህ በዛሬው ቆይታችን ስለ እርስዎ በነገራችን ላይ እንደው ለጨዋታችንም እንዲመች እኔም የተሻለ ነጻነት እንዲሰማኝ አንተ እያልኩ መቀጠል እችላለሁ ከተፈቀደልኝ? በሚገባ። በጣም አመሰግናለሁኝ። የተለያዩ ጉዳዮች ላይ እናነሳለን። በተለይ እንደ ሃይማኖት ተቋም የተሰሩ ስራዎች ላይ በሃይማኖቶች ጉዳዮች ላይ እናነሳለን። ግን ለመጀመሪያ ያህል እንደው እርስዎን ከተመልካቾች ጋር ለማስተዋወቅ የልጅነት የትምህርት ጊዜ እንዴት ነበር? የት ነው ተወልደው ያደጉት? የልጅነት ጊዜው ምን ይመስላል? ከዚህ ብንጀምር። በጣም እጅግ አመሰግናለሁ። ስሜ ቀሲስ ታጋይ ታደለ እባላለሁ። እንደተገለጸው አሁን የስራ ድርሻ የኢትዮጵያ የሃይማኖት ተቋማት ጉባኤን በጠቅላይ ጸሐፊነት እየመራው እገኛለሁ። እንግዲህ ወደዚህ ተቋም ወደዚህ ኃላፊነት ከመምጣቴ በፊት ያው ሰው መነሻ ይኖረዋል መድረሻም ይኖረዋል እና መነሻችን በኦሮሚያ ክልላዊ መንግስት በጅማ ዞን አጋሮ ከተማ ተብላ የምትጠራ እጅግ በቡና አምራችነቷ እንዲሁም ደግሞ በሰው ሰብሳቢነቷ የምትታወቅ አቃፊ ማህበረሰብ ያለበት በተለያየ ያው ካሽክሮፕ ኤሪያ ከመሆኑ አንጻር ከሰሜንም ከደቡብም በብዛት ሰው በተለይ ቡና ለቀማ ምንጣሮ የሚባሉ አሉ። በጣም ከፍተኛ የቡና ምርት ያለባት አካባቢ ከመሆኑ አንጻር የቡና የአረቢካ ኮፊ መገኛም ነች አጋሮ። ያው በቅርብ ርቀት 12 ኪሎ ሜትር አይሆንም ከታሙ ድጋ ከሚባል የጎማ ወረዳ ውስጥ ያለ አንድ ቀበሌ ገበሬ ማህበር ውስጥ ነው ካሊድ የተባለ ወጣት ቡናን ያገኘ ተብሎ የሚነገርላት። ስለዚህ እነ ካልዲስ አሁን የመጡበት ከዛ ስያሜም ተነስተው እንደሆነ ይነገራል። ብቻ የአረቢካ ኮፊ ዋና መገኛው ጅማ ነው፣ በኦሮሚያ ክልል ጅማ፣ በተለይ ከታሙ ድጋ ተብሎ የሚጠራ አካባቢ ነው። ከዛ አንጻር እንግዲህ ሰው ወደዛ በብዛት የሚመጣበት የሚነግድበት ነግዶም የሚያተርፍበት በተለይ ቡና ወቅት ሲሆን የቡና ለቀማ ብዙ የሰው ኃይል ይፈልጋል እና በዛ የተነሳ የተንሰላሰለ አብሮ በስብጥር የሚኖር ማህበረሰብ የሚበዛበት አካባቢ ነው። ከዚህ አንጻር እኛም ተወልደን ባደግንበት አብሮነትን በማህበራዊ ህይወት ትስስርን ከልጅነታችን ጀምሮ ያደግንበት የተማርንበት እና ያወቅንበት ደግሞም የኖርንበት ህይወት ነው። ከዚህ አንጻር እኔ የተወለድኩት አጋሮ ከተማ ቀበሌ 5 ተብሎ ይጠራል። ቀበሌ 5 በድሮ አጠራሩ ቀበሌ 6 ሻሹ አካባቢ ተብሎ ነው የሚጠራ። ወደ ቆታ ማዞሪያ ተብሎ የሚጠራ አካባቢ ነው እና ያለው እዛ ነው የተወልጄ ያደግኩት። እንግዲህ ለትምህርት በመደርስበት ሰዓት ሁለቱንም መንፈሳዊና ዘመናዊ ትምህርትን ጎን ለጎን አድርጌ ነው ያደግኩት። በተለይ በጉርብትናም በአብሮም በማደግም ጓደኞቼ ያው አብዛኛው ሙስሊም ማህበረሰብ የሚበዛበት አካባቢ ከመሆኑ ማጆሪቲው የእስልምና ሃይማኖት ተከታዮች ማህበረሰብ ያሉበት ናቸው። ስለዚህ ያለን ህይወት በጣም የተገናኘና የተቆራኘ እኔ እስልምናን በቅርበት ለማወቅ ማህበረሰብ ውስጥ እንደማደጌ በጣም ጠቅሞኛል። አሁን ላለሁበት ኃላፊነት ባላንስ አድርጎ ለመሄድ ከሚሉ ሳቢዎች በተለይ በዛ ማህበረሰብ ውስጥ ማወቅን የመሰለ እድል የለም። ስታውቅ ነው ሌላውንም ለማሳወቅ ሌላውንም ለማስረዳት የምጥረውና ከዚህ አንጻር እዛ አካባቢ የነበርኩበት ህይወት እጅግ ደስተኛ ሆኜ በተለይ በትምህርት ዓለም ውስጥ ቁርአን ቤትም የመድረሳ ተማርንበት ህይወት እንዳለ
ፋቲያ ቀርተናል በደንብ አድርገን ከኡስታዝ አብዱልሐሚድ አህመድ ጋራ ከእሳቸው ጋራ አብረን የልጅነት ጓደኛዬ ነው። አንድ ትምህርት ቤት ነው አንድ ክፍል ነው የተማርነው። ከማለ ህጻናት ጀምሮ ያው ህጻናት ማሳደጊያ ጀምሮ ህጻናት ትምህርት ቤት ከሚማሩበት ጊዜ ጀምሮ አብረን ነው የነበርነውና እስከ ሃይ ስኩል ድረስ አብረን ቀጥለናል። እሱም በዛው መንፈሳዊውን ከዘመናዊ ጎን ለጎን አድርጎ እኔም መንፈሳዊ ከዘመናዊ ጋር ጎን ለጎን አድርጌ በሁለቱም እየቀጠል ኳስም እየተጫወትን ኳስ የመታን ያደግንበት አካባቢ ነው። አንድ ቀበሌ ነን በነገራችን ላይ ከተማ ብቻ መሆን ብቻ ሳይሆን አንድ ቀበሌ ነን እና ለዛም እድሉ አንድ ትምህርት ቤት እንድንማር እድል ሰጥቶናል። ያው ተያይዘን በሰላም ሰላም እንግዲህ እስከ 1999 ዓመተ ምህረት ድረስ እኔም እንግዲህ ወደ ቲኦሎጂ ወደዚህ ወደ አዲስ አበባ የቅድስት ሥላሴ ዩኒቨርሲቲ መጥቼ ቲኦሎጂ እስከማርበት ጊዜ ድረስ ዲግሪን እዛው አካባቢ ነው አብዛኛው ጊዜን ያሳለፍኩት። በኋላ ላይ እንግዲህ የሃይማኖት ግጭት የለብንም እንደ ኢትዮጵያ ኮንቴክስት ሃይማኖታዊ ግጭት የሚባሉ ያው በሊሂቃኑ ደረጃ ብዙ ክርክር የሚፈልግ ጉዳይ ነው። የሃይማኖት ግጭት ማለት ሃይማኖታዊ መሰረት ያለው ግጭት ማለት ነው። ሃይማኖትን መሰረት ያደረገ ግጭት በኢትዮጵያ ውስጥ አልተስተናገደም ሊስተናገደም አይችልም ብዬ በግሌ አምናለሁ። ነገር ግን ሃይማኖትን ሽፋን ያደረጉ ግጭቶች ተካሂደዋል። ሃይማኖትን ሽፋን ያደረጉ ማለት ለፖለቲካ ምርታ፣ ለሪሶርስ፣ ለተለያዩ ነገር፣ ለስልጣን ለሚፈልጉት ነገር ለማዋል ለጥቅም በተለያየ መንገድ ሃይማኖትን እንደ ከቨሬጅ ተጠቅመው ግን ግጭቶች አንድም ጅማን ያደኩበት አካባቢ በተለይም በሻሻን የዚህ ሰለባ ተደርጋለች። በወቅቱ ሃይማኖትን ሽፋን ያደረጉ ግጭቶች የ1999 ነው። ግን እሱ ላይ እንመጣበታለን ቀሲስ። ከዛ በፊት እንደው የአጋሮን አብሮነት የልጅነት ከሌሎች እምነቶች ጋር ያለውን ግንኙነት እየነገርከኝ ነበርና ለሌሎች አካባቢዎች የአጋሮ ማህበረሰብ በምን መልኩ በአብሮነት በመቀራረብ በምሳሌነቱ ሊጠቀስ ይችላል? እስቲ እሷን ነገር ይንገሩኝ። ቅድም እንግዲህ እንደ መግቢያ ላይ እንደገለጽኩ ነው ጀማል እና ምንድነው አጋሮ አካባቢ ያለው ማህበረሰብ እውነት ለመናገር ሰው እድሉን እኔ ከምናገረው ከዛ ውስጥ ስለወጣው ሳይሆን እኔ ከምናገረው በላይ ሰው እድሉን አግኝቶ ወደ ጅማ ሄዶ አጋሮ ከተማ ደርሶ አብሮነት እንዴት ነው ብሎ ማየት ያስፈልጋል። በጣም ፍቅር የሆነ ህዝብ ነው። ውሃ ጠይቀው እርጎ የሚሰጥ ህዝብ ነው። በጭራሽ ተካፍሎ መብላትን ባህሉ ነው አድርጎ ሌሎችን በማቀፍ የሚታወቅ ህዝብ ነው። ከዛም አንፃር ብዙዎችን እንግዲህ ኢቭኒፍ አንድ ታላቅ ለሀገር መሪ ያበረከተች ሀገር ነች። እንግዲህ ክቡር ጠቅላይ ሚኒስትር በጎነታቸውንም የሚዘከር ከሆነ መልካምነታቸው የሚዘከር ከሆነ ከዛ ማህበረሰብ የመውጣታቸው አንዱ እሴት ነው። ስለዚህ አጋሮ በአብሮነት እሴት ውስጥ የተንሰላሰለ በጣም የተጋመደ ታሪክ ነው ያለው። እንደነገርኩ ብዙዎች ዘፍነውላታል። በዘፈን ደረጃ ያው እኛ መንፈሳውያን ሰዎች ብንሆንም ግን ስለ አጋሮ በጣም የተነገነነዋይ እነ ጥላሁን ገሰሰ ሌሎችም እውቅ የዘፈን አቀንቃኞች አጋሮን በጣም ሄደውባት በቃ ተማርከውባት ከመምጣታቸው አንፃር ግጥም ገጥመው ዜማ ያዘሙላት እና አደፋሪስ ፋሮ በመልካቸው በደም ግባታቸው ሁሉ የሚነገርላቸው ጥላሁን ገሰሰ በጣም የዘፈነላቸው ማለት የፈለኩት ምንድነው እዛ አካባቢ ያለው ማህበረሰብ ከደግነቱም ከመልካምነቱም ከስጦታውም የትኛው መድረክ ላይ ጥላሁን ገሰሰ ዘፍኖ ምናልባት ገንዘብ ያው በተለመደ ስቲል ነው እስካሁን ድረስ ብር ምናምን ኖት ግንባርክ ላይ ሊለጠፍል ይችላል እንጂ ወርቅ ሀብል አውጥቶ የሚሸልም አጋሮ ግን እና አደፋሪስ ፋሮ ወርቅን ሀብል አውጥቶ ለጥላሁን ገሰሰ መድረክ ላይ የሸለሙበት አጋጣሚ እስከዚህ አይነት ድረስ ሰው ሲወድህ እና መልካምነትን ሲገልጽ ያለውን ማንነቱን ጭምር አውጥቶ የሚሰጥበት ነው ማለት ነውና በዚህ ልክ ነው አብሮነትን መልካምነትን በጎነት የሚገለጽባት ከተማ አጋሮ እንደዛ ነች። ቅድም በ1999 ስለነበረው ግጭት ጀምረን ያቋረጥኩት እና በዛን ጊዜ ግጭቶች ነበሩ ከሃይማኖት ጋር የተገናኘ እንዳልከውም ሃይማኖታዊ መሰረት የለውም ግን ያስከተለ ጉዳት ነበር።
እስቲ ስለዛ ግጭት መንስኤ እና በምን መንገድ እንደተፈታ ስለሱ ትንሽ ብናነሳ። አው ይሄንን ፓርት እንግዲህ ምናልባት ለመጀመሪያ ኢንተርቪው ስሰጥ ነው በዚህ ጉዳይ ላይ አንድ መጽሐፍ ጽፌያለሁ። ኦኬ በኋላ ላይ በስጦታ አበረክትልሃለሁ። ታንክ ዩ። ሰላም በብዙ ሃይማኖት ማህበረሰብ የሚል መጽሐፍ ነው። በተለይ ሰላማዊ ማህበረሰብን ከመገንባት አንጻር የእምነት ተቋማት፣ የእምነት አባቶች፣ የእምነት መሪዎች ሚናቸው ምንድነው የሚል ነው። ምን መሆን አለበት? እንዲህ በተለይ ሃይማኖታዊ ግጭት በሚከሰትበት ሰዓት ቀድሞ ከመከላከል ጀምሮ ግጭትን ከመቆጣጠር ጀምሮ ሰላምን ከመገንባት ቀጣይነት ያለው ሰላምን ከመገንባት አንጻር የኛ ሚና ምንድነው? ሚናችን ሮላችን ምንድነው? በትክክል የሚያሳይ ነው። ከችግር እኛ ከችግር ነው የወጣ ነው። እውነት ለመናገር ገጥሞናል። ቀደም በደንብ አድርገን እንድትይዝልኝ የምትፈልገው ሃይማኖታዊ ግጭት የለብንም። ይሄንን በደንብ አስመሬ ነው። ሃይማኖትን ሽፋን ያደረገ ግጭት ግን ተከስቷል። በዚህ በደንብ አድርገው ይሄ በብዙ መንገድ ኢንተርፕሬት ስለሚደረግ ነው ይሄንን ማነሳውና ይሄንንም ሃይማኖታዊ ግጭት ሃይማኖት ሽፋን ያደረገ ግጭት ተከሰተ ስንል እንዴት ግጭት ትላለ ብሎ የሚተቹ ብዙ ተቾች ይሄን መጽሐፍ ካወጣው በኋላ ሰምቻለሁ። ምናልባት ሰምተ ሊሆን ይችላል። የሆነ ሃይማኖት ነው የተገደለው፣ የሆነ ሃይማኖት ነው የታረደው እንጂ እንዴት ግጭት የሚባለው ሁለቱ ፋይተሮች ፍለፊት ሆኖ ሲጋፈቱ ነው። እንዴት እንደዚህ ግጭት ይባላል? ይሄንን መነሻቸውን ካለማወቅ ነው። እኔ እውነታውን ነው የምናገረው። የሆነውን አካል ለመሸፈን የሆነን አካል እንትን እንዲወጣ ጎልብቶ እንዲወጣ አይደለም። እውነታው ነው። ነገ በእግዚአብሔር ፊት በፈጣሪ ፊት ሁላችንም እንቆማለን እና ነው መነሻው ካለ ጨሎ የሚባል አካባቢ ነው። አሁን ሰው ሁሉ የሚያነሳው በሻሻን ነው። ኦኬ መነሻው ጨሎ ነው። ጨሎ ማለት ኢሊባቦር ድንበር ነው። ከደዴሳ ወንዝ ድንበር ነው። ጎረቤታሞች ነን። ጎማና ጉማይ ደዴሳ ወረዳ የሚባለው ደዴሳ ወረዳ ከወንዙ ከደዴሳ ወንዝ ወደዛ ያለው ነው። ኢሊባቦር ነው። ከደዴሳ ወንዝ ወደዚህ ያለው ጂማ ዞን ነው። በጂማ ዞንና ጎማ ጉማይ ደዴሳ ድንበርተኛ ናቸው፣ ወሰንተኛ ናቸው ወረዳዎቹ። የ1999 መስቀል ደመራ ነው ችግሩ የተፈጠረው። የበሻሻ ግጭት ጥቅምት 5 ነው። በመስቀል ደመራና በጥቅምት 5 ቢያንስ የአንድ ወር ባይሞላም የአንድ 10 ምናምን ቀን ልዩነት አለው። ኦልሞስት በ16 ደመራ ካየው 16 15 አለ ወደ 20 ቀን የተነሳው በመስቀል ደመራው ቦታ ላይ ፍለፊት ትልቅ ሜዳ አለ። የደዴሳ ጨሎ የምትባል ከተማ ነች። ጨሎ ፍለፊቱ ገበያው ቦታ መስጊድ አለ ፍለፊቱ። ያው እንግዲህ ቶለራንስ በጣም አስፈላጊ ነው የምንለው ብዙ ጊዜ ለዛ ነው። በሃይማኖት መከባበር፣ መደማመጥ፣ መፍትሄ ማምጣት ሁሉ ጊዜም ጥሩ ነው። የራስን ስሜት ብቻ ማዳመጥ ጥሩ ስለማይሆን እና መስጊዱ ፍለፊት የረመዳን ወር ጾም ነው በሚካሄድበት ወቅት ነው። ደመራ ይደመራል። ደመራ ሁሉ ጊዜ የሚደመርበት ቦታ እንደሆነ ነው የሚነግሩት እዛ አካባቢ ያለው። ግን በዛ መካከል ወጣቶቹ ትንሽ ቶለሬት ማድረግ አልቻሉም። በተነሳው ድንጋይ መወራወር በአንድ የክርስቲያን አባት ላይ በተወረወረ ድንጋይ እና ደም መፍሰስ መታየት ምክንያት ያንን ደግሞ መነሻ አድርጎ ከእርሻ ቦታ የመጣ ክርስቲያን ሰው ክላሽ በማንገብ መስጊድ በመግባት ሰላት ላይ ያለው በጭካኔ የብዙ ሰዎች ህይወት እንዲጠፋ ሆኗል። በቁጥር ከ5 በላይ ሙስሊሞች በእለቱ ተገለዋል። 4 በላይ ሙስሊሞች ቆስለዋል። ይሄ በወቅቱ የነበረን በዛ አካባቢ ስላለን ይሄ መነሻ ተደርጎ እንግዲህ ያው ይሄንን ያደረገው ግለሰብና ወንጀለኛ ሃይማኖትን ስለማይወክል ቤተሰቡንም ራሱንም ልጆቹንም ፋሚሊውን ይዞ ከተማውን በመልቀቅ ወደ አጎራባች ዞን ወደ ጅማ ወደ አጋሮ መጥቶ ለፖሊስ እጁን በመስጠት ያን ነገር አደረገ። ህዝቡ ይሄንን ነገር ሲሰማ መስጊድ ውስጥ ያ ሁሉ ሰው ሲጠፋ
ያው በተለያየ መልኩ ድምጹን ማሰማት ጀመረ፣ መጮህ ጀመረ። በአስቸኳይ እንደዚህ መጥቶ ይሰቀልልን፣ ይገደልልን፣ ይሄን ያደረገው ወንጀለኛ እንደዚህ ይደረገ የሚል ጥያቄ ነው። ያው መንግስት ደግሞ የፍትህ አካላት በወቅቱ የምታውቀው ነው እጁን ለፍትህ ለህግ የሰጠን አካል ያው በፍትህ ስርዓቱ ነው ያው እስከ ሞትም ቢሆን ርዕሰ ብሔሩ አሳይን ካላደረጉ እና ካልፈረሙ የሚፈጸም አይነት አይደለም እና ያንን ማድረግ ስላልተቻለ የዛን አጻፋ በመስጠት ረገድ ነው ትንሽ ግጭቶቹ ከደመራ የጀመረው። ይሄ ጩኸቶች በየመስጂዱ ረመዳን ውስጥ ነው ህዝቡ ቁጣውን በጣም ማሰማት ጀመረ። የነበረውን አጠቃላይ አብሮነትን ሁሉ አላለ የግጭቱን የሙስሊም ክርስቲያን አስመሰለው። የነበረው ያጠፋው ወንጀለኛው ግለሰብ ነው። ግለሰቡን ለፍትህ ለህግ መቅረብና ይሄንን ያደረገው መቀጣት እንደሚኖርበት ሁሉም ያምናል፣ ክርስቲያኑ ሙስሊሙም ያምናል። እና በዛ የተነሳ እንግዲህ ፍትህ ድሮም ከናንተ አናገኝም በሚል ያው ወደ ሌላ እንደገና ደግሞ ወደ ክርስቲያኑ ዞረና በሻሻ ላይ የነበረውን ወደ 6 ሰዎች መገደል ወደ 45 ምናምን ሰዎች አካል ጉዳተኛ መሆን ያ ግጭት ተነሳ። አሁን እዛ የተነሳው ግጭት ነው በሻሻ የመጣው። በሻሻ በቃ መጣና ያው በየተለያየ ቦታ ላይ ምልክቶች አሉ። አንዳንድ ቦታ ላይ ቸርቹን ማቃጠል፣ አንዳንድ ቦታ ላይ እንደዚህ ማድረግ ነበርና በቃ አለመረጋጋት ተፈጠረ። በቃ በዚህ የተነሳ ሰውም አኩርፎ ያንን ነገር ገንፍሎ ወጣ። ስለዚህ ያንን ማኔጅ ለማድረግ ህይወት ነው የጠፋው። በሙስሊሙም የጠፋው ህይወት ነው፣ በክርስቲያኑም እዚህ ጋር ያለው ህይወት ነው የጠፋው። ይሄንን ቀጣይ ህይወት እንዳይጠፋ ለመታደግ ምንድነው ማድረግ ያለብን ስናየው ከባድ ነው ያለው፣ ቁስሉ ከባድ ነው። ለዘመናት አብሮ የነበረውን ማህበረሰብ የሚለያይ ነው፣ ድልድዩን የሚሰብር ነው፣ የሚያፈርስ ነው። እና ታዲያ እንዴት አድርገን ነው አብዛኛው በገጠር ውስጥ የነበረ ክርስቲያኑም ማጆሪቲ ሙስሊም ስለሆነ እየተፈናቀለ ወደ ከተማ እየሄደ እየሸሸ ምናምን ከፍተኛ የሆነ በቃ አለመረጋጋት ተፈጠረና ያው ፖለቲካሊም ኢኮኖሚካሊም በብዙ መልኩ ዳሜጅ ነው ነው። ስለዚህ ይሄንን ለማከም እኛ ወጣት ነን። እኔ የዛ አካባቢ የስብከተ ወንጌል ኃላፊ ነበርኩኝ። በዛ ተወልጄ ያደኩበት ቦታ ነው። ኡስታዝ አብዱል ሐሚድ የታላቁ የአልአዝሃር መስጂድ ኢማም ናቸው። የወረዳው ቃዲ ናቸው። ፓስተር ታምራት የቃለ ሕይወት ቤተክርስቲያን የደቡብ ምዕራብ ቀጠና ሰብሳቢ ነበረ እና ተመካከርን። እኛ እንዴት እናስተውል ይሄንን ነገር? አሁን ሰው በየቦታው ምናምን በቃ ሙስሊሙ ክርስቲያኑን ሲያይ ጥርሱን የሚነክስበት፣ ክርስቲያኑ ሙስሊሙን ሳይ ሌላ ነገር የሚያስብበት፣ ከዛ መጠባበቅ ሆነና ይሄ ነገር የበለጠ ሌላ ዳሜጅ ሊያመጣ ነውና ምን እናድርግ ብለን ጨንቆን መመካከር ጀመረ። በየካፌ እየተቀመጥን በአንድ ሞተር እየሄድን እናረጋጋ። የሆነ ቦታ ቸርች ሊቃጠል ነው ሲል በሞተር ተነስተን እየሄድን ረባካችሁ እያልን እያስቆምን ድንጋይ ያነሳ ወጣ ስናገኝ እየመከርን አብሮነትን ተው ግዴላችሁ ይሄ በወንጀል የተሰራው በህግ ይጠየቃል እያል ምን እያል እያስተባበር እንዲህ በቃ በማድረግ የማረጋጋት ስራ ለመስራት ጣር ነው። በክርስቲያኑ በኩልም መስጊድ እናቃጥላለን እንደዚህ እናደርጋለን ብሎ የተነሳ ጀማ አለ። በሙስሊሙ በኩል ቤተክርስቲያን እናቃጥላለን እንደዚህ ይላል ሌላ ጀማ አለ። አሁን ይሄንን በቃ የኔ ጡንቻ በልጣን የኔ ጡንቻ ሚለውን ማህበረሰብ መካከል እሳት ውስጥ መሃል ቆመንኛ። ከባድ ነው ወቅቱ ጀማል። አሁን እንደምነግርህ አይደለም። ይሄንን አሁን ሚዲያ ሳይውት ሙሉ ያቋል፣ አጋሮ ማህበረሰብ ያቋል። ይሄንን ታሪክ ምን ጨምረው ምን ቀንሰው ነገር የለም እና ሪል ነው መሬት ላይ ያለ። በዚህ ሰዓት ነው በቃ ከራሳችን ከሊናችን ጋር እኛም ስሜት አለን፣ ግን ከስሜታችን ይልቅ እንዴት ነው ሰው የምናድነው? እንዴት ነው የምናድነው? እንዴት ነው ዋጋ የምንከፍለው? በዚህ ሰዓት ነው አጋጣሚ ሆኖ የዛሬው የኢፌዴሪ ጠቅላይ ሚኒስትር በወቅቱ ደግሞ የአካባቢ ተወላጅ ናቸው፣ ኢንሳ ዳይሬክተር ነበሩ። መስርተው ገና እንትን እንዳሉ እኛን ለመምከር መጡ። ከዛ ድረስ አገኙን። የእናንተ ጅምር ጥሩ ነው፣ ስለዚህ እንደዚህ አይነት አድርጋችሁ አብሮነታችሁን አጠናክሩ፣ ግጭት የሚፈጠርባችሁ ቀድማችሁ እየደረሳችሁ አብርዱ። ይሄ ሌላ እጅም አለበት፣ የብዙ እጆች ናቸው። እኛ ይሄንን አርቀን አላሰብንም። የፖለቲካ እጆች እንዴት እንዳሉ ወደዛ ለምን እንደተፈጠረ ይሃን አዋራ ለምን እንደሚጨስ አናቅምኛ። እኛ ለምን ሰው ሞተ ነው፣ ለምን ቸርች ተቃጠለ፣ ለምን መስጊድ ተቃጠለ ነው። ግን ያለውን ከጀርባ ያለውን መልከታ አላወቅ ነው እና
ሃይማኖት ሽፋን ያደረገ የፖለቲካ እንቅስቃሴዎች ርዕዮቶች ነበሩ። ስለዚህ ያንን እንድንገነዘብ አረጉን እሳቸው። ስለዚህ ቆም ብለን የጀመርነው ስራ ጥሩ ነው ማለት ነው። ስለዚህ እሱን ነው መቀጠል ያለብን። እንደውም ቢሮ መክፈት አለብን። አብረን በጋራ ሆነን እየተምንመካከርበት ምንገናኝበት በየካፌ ሄደን ከምንቀመጥ ለምን የሆነች አንድ የጋራ ምትሆን አንድ ቀን የኔ ቢሮ አንድ ቀን የኡስታዝ ቢሮ እየሄድን ነበር። አንዳንድ ጊዜ ካፌ ቁጭ ብለን ሻይ እየጠጣን ነበር። ስለዚህ የጋራ ቢሮ እናድርግ ብለን ከራሳችን ኬስ ምን አድርገን ቢሮ መከራየት ሁሉ ጀመርን እና የሰላም ቢሮ ማንኛውም ጉዳይ የሃይማኖት ግጭት የሚያስነሳ ጉዳይ ሲኖር እኛ ጋር ይመጣሉ። በቃ ማንም ሳይሾመን በራሳችን በቃ ተንቀሳቀስን፣ አገዙን። ማህበረሰቡም ማድመጥ ጀመረ። የተለያዩ በቃ መድረኮች ላይ የሄድን ስለ ሰላም ሃይማኖት ተቋማት ጉባኤ ጀመረው እዛ ነው ማለት ጀመረ ማለት ነው። 99 ዓመተ ምህረት ኦልሞስት አሁን በእኛ ኦልሞስት 19 ዓመቱ ነው። ይሄ ከተቋቋመ ኦልሞስት 15 16 ዓመት ሊሆነው ነው እና 4 ዓመት እንቀርባለን። እኛ ከችግር ነው የተወለድነው እና በዛ መልኩ ያ ተካሄደ። ግጭቶቹን ማኔጅ ለማድረግ የተለያዩ ስልጣናዎች በማድረግ በቃ ሙሉ በአንድ አመት ውስጥ ጎማ አጋሩ አካባቢ ያለው ህግ ወደ ህግ የሚቀርበው ወንጀለኛውን ወደ ህግ በክርስቲያኑም ላይ በሙስሊሙ ላይ ወንጀል የሰሩት ሰዎች ለህግ እንዲቀርቡ አደረግን። ሰላማዊ ማህበረሰብ ደግሞ በሰላም እንዲኖር ወጥቶ እንደነበረው ወደ ቀየው የተፈናቀለ ወደ ቀየው እንዲመለስ የተቃጠሉት እንዲመለሱ እንዲሰሩ የማድረግ ስራ ሞቢላይዝ ማድረግ ጀመርንና በዛ መንገድ በዚህ አጋጣሚ በተለይ ጅማው ሀገረ ስብከት ሊቀ ጳጳስ ትልቅ የሰላም አባት ናቸው። የሰላም አምባሳደር አቡነ እስጢፋኖስ ይባላሉ። በጣም ትልቅ ክሬዲት ነው የምንሰጣቸው። እሳቸውም በየቦታው የሄዱ ሰላማዊ ሁኔታ እንዲፈጠሩ አውዱን አስተካከሉ። እኛንም በርቱ ማለት ነገር አዝማሚያ ያሳዩን። በዛ በኩል ሰላማዊ አባቶች ሲኖሩ ሰላማዊ ማህበረሰብ ይፈጠራል። ጽንፈኛ አባቶች ከሆኑ ግን ጽንፈኛ ትውልድ ነው የምትፈጥረው። ስለዚህ ያንን ለማድረግ ትልቅ ምርታ ነበር ጀማል እና ውጤቱም ጥሩ ነበረ። አጋሮና ጎማ ስቲል ነው በሃይማኖት ሽፋንም ይሁን ሃይማኖት መሰረት ግጭት የለም አሁን ላይ። እንደውም የአጋሮና የጎማ ተሞክሮ ወደ ጅማ ሌሎች አካባቢ ኦሙናዳ 2003 ላይ ወደ አሰንዳቦ ናዳ አካባቢ ትንሽ ጢሮ አፈታ የሚባል አካባቢ ትንሽ በተለይ ፕሮቴስታንት አካባቢ ወደ 60 ምናምን ቸርቾች ተቃጥለው ነበሩ። ቅዱስ ቁርአን ተቀደደ ተብሎ መነሻ ተደርጎ የፕሮቴስታንት ቸርች ሽንት ቤት አካባቢ ተገኘ ተብሎ ነው። እሱ ራሱ ሌላ ራሱን የቻለ ግኝት አለው። እሱም የተደረገበት ነገር መጨረሻ ስንደርስ ሌላ ሁኔታዎችን አለው። ግጭቱን ለማምጣት ያሴሩ ሴራዎች ነበሩ። የሚገርማቸው አንዳንዱም በጣም ጥንቃቄ የሚያስፈልግ ነገሮች አሉ። ይሄንን እኛ በጣም ስላለፍንበት ግጭት እንዴት ስንፈታ ስለመጣን እናውቀዋለን። መጽሐፍ ቅዱስ ይቀዱና ይጥሉና መጽሐፍ ቅዱስ ያው የሚቀደው ሙስሊም ነው ብሎ ነው የሚያስቡት። ቅዱስ ቁርአን ይቀዱና ቅዱስ ቁርአን ሊቀድ የሚችለው ሙስሊሙ አይደለም ብሎ ነው የሚያስቡት። ክርስቲያኑ ነው ሊቀድ የሚችለው። ግን አንዳንዱን ነገር እውነቴን ነው መነግር ጀማል ዘሪቨርስ ነው የምታገኘው። አንዳንዱ ያንን ነገር እንደዛ አድርገው ምናምን ነገር ግጭት የሚፈልጉ ሰዎች የሚጠቁ ሃይማኖት በውስጣቸው የሌለ ግን ሃይማኖት ልብስ የሚለብሱ ሰዎች አሉ። በሁላችንም ውስጥ ነው፣ በክርስትና ውስጥም በእስልምና ውስጥም። ይሄንን በብዙ ልምድ ያየናቸው ነገሮች ነው የምነግር። በቃ ትልልቅ ልብስ የለበሱ ብለ የምታክብራቸው የሚመስሉ ሰዎች በጣም አውርደ እንደውም የነገር ጠማቂ ሆኖ ታገኛቸዋል። የችግሩ ዋና አቀንቃኝ ሆኖ ታገኛቸዋል። ሰላም ያመጣሉ ብለ የምታስባቸው ሰዎች እንደውም ነገሩን የሚያራግቡ እነሱ ሆኖ ታገኛቸዋል። እና በጣም በሚገርም ሁኔታ የኢትዮጵያ ሰላም እንዳይረጋጋ የሚያደርጉ እንደውም እንደነዚህ አይነት አባት ሳይሆኑ አባት የተባሉ መሪ ሳይሆኑ መሪ ሆኑ ተራ ቲክቶከር እንኳን ማይሰራውን እነሱ ሲፈጽሙ ታያለ። ተነስ ሲል ዝመት ሲል ግደል ሲል ምናምን ሰማለ። እና ይሄ በተለይ እምነት ተቋማትና እምነት አባቶች ውስጣችንን ቤታችንን በደንብ መፈተሽ የሚያስፈልግ ነው ብዬ አምናለሁ። የዛ ተሞክሮ እንግዲህ ወደ ጅማ ዞን ተስፋፍቶ ያ ችግሮችን ለመፍታት የጎማና አጋሮ ተሞክሮ ነው አሁን ጅማ ላለ። አሁን ከኦሮሚያ አብዛኛው አሁንታዊ ሰላም አለ ቢባል አሁን ጅማ አካባቢ ነው። ያው ሃይማኖቶቹ አሉ አልወጡ የትም ብትሄድ ጥሩ የሚባል ነገር አለ። ተሰርቶበት ነው ግን ዝም ብሎ አይደለም ጥሩ ይሄው ነው። በጣም ተሰርቶበት ተደክሞበት ተለፍቶበት እና አሁንም ያን ተሞክሮ ደግሞ የጅማን በመላ ሀገሪቱ ብንወስድ የተሻለ አንጻራዊ የሆነ ሰላም ማምጣት ይቻላል ብዬ አምናለሁ።
ተመልካቾቻችን እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾው ነው። የትም ሳትርቁ ጠብቁን። ከአፍታ እረፍት በኋላ ተመልሰን እንገናኛለን። ተመልካቾቻችን እየተከታተላችሁ ያላችሁት ጀማል አህመድ ሾውን በነጃሺ ቲቪ ነው። የዛሬው እንግዳችን ቀሲስ ታጋይ ታደለ ከኛ ጋር ናቸው። አብራችሁ እንድትቆዩ በድጋሚ ጠይቃለሁኝ። ጨዋታችንን እንቀጥላለን። የነበረውን የ1999 ግጭት አንስተን ነበር እየተጨዋወትን የነበረው። የሃይማኖቶች ግጭት ቅድም መሰረት የለውም፣ ሃይማኖታዊ መሰረት የለውም የሚል ነገር አለ። በሌላ በኩል ደግሞ የሃይማኖት ግጭት በብዛት የሚታየው በአጠቃላይ ሰላምም እየደፈረሰ ያለው ሃይማኖቶች ባሉበት ነው የሚል አተያይ ያላቸው ሰዎች አሉ። አንዳንዶቹም በመረጃ እያስደገፉ ብዙ አካባቢ አሁን ሰላም እየደፈረሰ ያለው በእርግጥ በትክክል ሃይማኖቱ ያንን አዞ ሳይሆን ሃይማኖተኛንን ብለው በሚያስቡ አካላት የሚነሳ ግጭት እየተባባሰ አገርን፣ ሰላምን፣ ህዝብን አብሮ እንዳይኖር ሰላም እንዳይኖር ያደርጋል። ስለዚህ ዋናው ችግር ሃይማኖት በራሱ ነው ብለው የሚያስቡ አሉ። በሌላ በኩል ይህንን የሚቃወሙም ቢኖሩም ማለት ነው እና ሃይማኖት ለሰላም አለመኖር በምክንያትነት ይጠቀሳል ወይ? ጥሩ ጥያቄ ነው ጀማል። እኔ ሃይማኖት የሰላም ምንጭ ናት ብሎ ከሚያምኑና ከሚቀበሉ ሰዎች ነኝ። ሃይማኖተኛ ስትሆን ሃይማኖተኛነትና ስሜታዊነት ይለያያሉ። ባይ ዘ ዌይ በጣም ኤክስትሪምሊ ሃይማኖተኛ ነኝ ብለህ ስታስብ ጀነትን ወይንም ገነትን ከመናፈቅ የሚመጣ ጉጉት ምናልባት አንዳንዴ ስሜታዊ ያደርጋል። ምክንያታዊ ግን አይደለም። በቃ ሁሉን ነገር ከስሜት ነው ከሚመነጩ ጉዳዮች አንግል እንጂ የምትመለከተው እሳቤ ከዛ ነው የሚያቀነቅነው እንጂ በሰከነ በአመክንዮ በተረጋጋ መንፈስ ሆነ ያንን ነገር ለማድረግ አትጥርም። ስለዚህ ሃይማኖተኝነት ምንድን ነው የሚለው በራሱ ዲፋይን መደረግ አለበት። ሃይማኖተኛ ስንል ህግጋቱን ማክበር ነው፣ ህግጋቱን መቀበል ነው፣ ህግጋቱን መኖር ነው። ለምሳሌ በኢስላም 5 የሰላት የጸሎት ሰዓቱን ማክበር ግዴታው ነው። ሃይማኖተኛ የሚያደርገ አንዱ ነው። ረመዳኑን ሲመጣ ሁሉንም በትክክል አድርገ መጾም፣ መጸለይ፣ ይሄ ዘካ ማውጣት፣ ሌላው ምን ጨምራቸው ነገሮች ሃይማኖተኝነትን ከመጣ ህጉን መተግበር ማለት ነው። ፕራክቲካል ያንን ነገር የተቀበልከው ሃይማኖት የሚለውን መኖር ማለት ነው። በክርስትናም ትእዛዛቱን 10 ትእዛዛትን 6 ቃላት ወንጌል ምንላቸው ነው መፈጸም መኖር ማወቅ አይደለም እያልኩ ያለሁት መኖር ነው። አንዳንዱ በማወቅ ውስጥና በመኖር ውስጥ ጋፕ አለው እና እኔ አሁን ሃይማኖተኞች አካባቢ ባሉበት ነው ግጭቶች እየተበራከቱ ያሉ ካልክ ትክክል አይደለም አልልህም ባንተ መልከታና ባንተ እይታ። ነገር ግን እነዚህ ሃይማኖተኞች ሳይሆን እነዚህ ስሜታውያን ናቸው። ስሜታዎች ባሉበት እንደዚህ አይነት ግጭቶች ፉክክሮች ስላሉ ነው፣ ብሽሽቆች ስላሉ ነው። ሃይማኖተኛ ስሜትን ለአንተ ሃይማኖት ዘብ ብቻ ይቆምኩ አንተ ብቻ የምታስከብረው የምታሰፋው የምታስጠብቀው የምታስቀጥለው አንተ ብቻ አድርገህ ስለምታስበው በዛ ውስጥ ምን ይመጣል? ስሜት ይቀላቀላል። ሃይማኖት ስሜታዊ አያደርግም። ሃይማኖተኝነት በጣም ፍቅርን ለሌላው እንድትሰጥ ነው የሚያደርግህ። አብዛኛው የኢየሱስ ክርስቶስንም ታሪክ ስትሰማና ስታውቅ የነብዩ መሐመድንም ታሪክ ስታውቅና ስትሰማ እንደውም ከአንዱ አካባቢ ሲያሰል ወደ ሌላ አካባቢ ሽሽ ነው እንደውም በፍቅር እንጂ ሌላውን አሳድ የሚል የለም። ኢስላምም ከመዲናው ጀምሮ ወደ ኢትዮጵያ በነጃሺ ጊዜ ሲመጡም እኮ አንዱ እኮ ምንድነው መሰለ የለም እዛ ጋር ያለው ተጋፈጥ እስከ ሞት ድረስ ሞተ ከአንዱ ወደ አንዱ እንድሸሽ ነው የሚያደርገው። ክርስትናም እንደዛው ባይ ዘ ዌይ ዘ ሴም ቲንግ አላቸው አይደል? እና ሃይማኖት ስሜታዊነትን አይደለም። ሃይማኖት ምክንያታዊነትን ነው፣ መኖርን ነው፣ ትዕግስተኝነትን ነው፣ መልካምነትን ነው፣ በጎነትን ነው፣ ቸርነትን ነው።
የምታደርገው እና ከዚህ ዘሪፈርስ ታዲያ ምንድነው እነዚህ ስሜታዊ የሆኑ ሰባኪያን ስለፈረከቱ የራሳቸውን ፍላጎት ስለሚያንጸባርቁ ራሳቸውን መስዋዕት ሌላው በሌላው መስዋዕትነት እነሱ መኖር ስለሚፈልጉ እነሱ እሳት ያነዳሉ፣ ግን እሳቱን የሚሞቀው ሌላ ነው። እነሱ አይሞቁትም። ይሄ ሃይማኖተኝነት አይደለም ለኔ በለው ምናምን ትልልቅ መስቀል አድርገው ካባር ቆባ አድርገው ትልልቅ የመሻኮች እንትን አድርገው ምናምን ነገር በለው ሲሉ ትሰማለህ። አንተ ተቀበላለህ ይላል ሃይማኖትን ስለማይፈቅድ። ሃይማኖትን የሚለውና ግለሰቡ የሚለው መለየት አለብን እና እኔ ሃይማኖት በራሱ ምክንያት ችግር ነው ብዬ አልወስድም። ሃይማኖተኞች ባሉባት ሀገር ግን አንድ እኔ አንተ መቀበለው ይሄን ያህል መገዳደል ለምን ኖረ? ይሄ ጥያቄው በደዚህ ለምን ብዙ ኢንተርናሽናል ጋዜጠኞችም ይሄን ይጠይቁኛል። ኢትዮጵያ 98-97% አማኝ ያለባት በጣም it is good ይሉሃል። ጀስቲፊኬሽን ግን ሲያቀርቡልን ምንድነው የሚያደርጉት? ግን ይሄ ሁሉ ሃይማኖተኛ ባለበት ሀገር ይሄ ሁሉ ሰው ለምን ይሞታል በየቀን? ለምን እንዴ ሃይማኖቱ መገዳደልን ይፈቅድል ወይ? 45-50% የማይሆን ሃይማኖተኛ ያለባት አውሮፓ ውስጥ እንደዚህ መገዳደል የለም። ኦል ሂውማን ራይትስ የተከበረ ነው። አሜሪካንም ያን ያህል ሃይማኖተኛ አለ የሚባልባት ሀገር አይደለም። ኢቲስት ይበዛል ነጻ ፈቃድ ያለው ግን ማንም ዝም ብሎ አልፎ አልፎ የሆነ ነገር የሚገን ነገር ልታይ ትችላለህ በሚዲያ ዘመን ስለሆነ ግን ገኖ ነው የሚቀርበው። አንዱ ፖሊስ አንዱን ወንጀለኛ ወይንም ተጠርጣሪ እዚህ ላይ ቆሞ ሲገለው አይደለም እንዴ ሙሉ አሜሪካንን የታየው መንገድ ላይ ጆርጅ ፍሎይድ ይሄን ያህል እንትን ያለው ማለት ለምንድን ነው? አንድ የሰው ጠፋ ነው ህዝቡ አየህ ፍትሃዊነትን በየቀንኛ ጋር በየመስጊዱ በየቤተክርስቲያኑ የሚሞቱ ሰዎች ቀላል ነው። በቅርቡም እያየን እየሰራ ግን ሁሉም ያንን ነገር ሰው ለምን ሞተ ብሎ አያወግዝም። ሁሉም የራሱን ነው የሚወስደው። ጀማል ወደዛ እንዴት እንምጣ ነው እንደ ስለ እውነት ነው የምነግርህ። እኔ ስለ ፈጣሪ እንደው ማንም ይሄን ሚዲያ የሚያይ ነፃ ሆኖ እኔ ጀማልን ባክስትሪውን እየመረመረ ሳይሆን ቀሲስ ታጋይ ባክስትሪው እየመረመረ ሳይሆን ነፃ ሆኖ ሰው ለምን ሞተ ማለት መጀመር ከቻለ የትኛውም መስጊድ ሰው ሲሞት ሰው ለምን ሞተ፣ ለምን እዚህ መስጊድ ሰው ሞተ ማለት መቻል አለበት። የትኛውም ክርስቲያን ሲሞት ሰው ለምን ሞተ እዚህ ቸርች ውስጥ ማለት መቻል አለበት። እኛ ሰው አይሞት ነው ይሄ መርጦ ማልቀስ ሳይሆን በቃ የሆነ ሰንበዲ ሌላው ሲሞት ሞት አይደለም። የሆነ ሰንበዲ ሲሞት ግን ምታቀነቅን ምትጮህ ከሆነ እንዴት ሰው ትሆናለህ? አሁን እኮ ሰው አልሆንም። ሰው ወደ ሰውነት እንመለስ። በእርግጠኝነት እኔ አንድ ጥያቄ ጠይቀሃለሁ ጀማል፣ ያንተ ቀድሞ ወይንም ቅድመ ተፈጥሮክ ከየት ነው የሚጀምረው ብለህ ማን ነው የምትለኝ? ያ ወደ አደም ነው የሚሄደው። አዎ ሌላ አለ? የለም። ከአደም ይቀድማል? ከአዳም ምንለው እኛ? አዎ። ከሐዋ ይቀድማል? ከሔዋን ምንለው አለ? የለም። ከዚህ ነው አይደለ? የኛም እኮ እነሱ ናቸው። ገብቷል? አደም እንበለው አዳም፣ ሐዋ እንበላት ሔዋን። ጀስት ሰው መጀመሪያ የተፈጠረው እነዚህ ናቸው። ይሄ እኮ ሁለቱም መጽሐፍቶች ቁጭ አድርገውልናል። በቃ ሰውነት አንተ ሰው ነህ፣ እኔ ሰው ነኝ። አንተ አዳም ነህ፣ እኔም አዳም ነኝ። ወይንም አደም ነህ፣ እኔም አደም ነኝ ብዬ ነው ማምነው ነኝ። ስለ እውነት ነው ጀማል ምናገር እና ወደ ሰውነት አልመጣንም እኛ። ስለዚህ አንተ ስጋዬ እኮ ነህ፣ ደሜ እኮ ነህ። አዳም ምንድነው ሃይማኖቱ ብትል ምንድነው? የፈጣሪ ተፈጥሮ አይደለም? ሙስሊም በለው ክርስቲያን በለው ምን በለው ክርስትና ሙስሊምናም የተጀመሩት አሁን 2000 ዓመታት ውስጥ ወደዚህ ነው። እንደው የአዳም ተፈጥሮ ከዛ በፊት ነው። ሰው ሃይማኖት እስልምናም ክርስትናም ሳይኖር እኮ ሰው ነበር ተፈጥሯል። እና ወደ ሰውነት እንምጣ። ሞተ የምንለው ክርስቲያን ስለሆነ ሙስሊም ስለሆነ ኤቲስት ስለሆነ እኔ ኤቲስት ከሞተ ሰው ለምን ይሞታል? ኤቲስት የሚሆን ነገር እኮ እንደ ሰው yes እና ወደ ሰውነት እንምጣ ነው የኛ ትልቁ ፕሪንሲፕል። እኔ አሁን ሃይማኖተኞች ባሉበት ምናምን ሰውነት ባለበት ሰው ወደ ሰውነት ስላልመጣ ነው። እና ሰው ወደ ሰውነት ከመጣ ማንም ሰው አይሞትም። በእርግጠኝነት ያዝናል፣ ይራራል። አሁን ሰው መራራት ያቆመው ይሄንን ምንጮኛ ምናልባትም 20-30 ዓመት ሊሆነን ነው። እውነቴን ነው ነገር ሰው ከሰውነት እየወጣ ነው። በቃ ሰልፊ አስከሬን ላይ ሰልፊ ተነስቶ እኮ ይሸቅጥበታል በዚህ ዘመን ላይ
አስከሬ የለ። ይሄውና ሆስፒታል እየሄዱ እኮ ቪዲዮ እየተነሱ ገንዘብ የሚለምኑባቸው ሰዎች ቀላል አይደሉም። ዛሬ ቢዝነስ ነው። ያ እያለቀሰ የእሱን አካውንት ነው እየሞላ ያለ። እንጥፍጣፊ ለዛ አይደርስም፣ ለሞተው ለቆሰሉ አይደርስም። ለነሱ ቤተክርስቲያን መስጊድ መቃጠል ሰርግና ምላሽ ነው። እኔ በደንብ እንዲሰሙት ነው። ይሄ በተጨባጭ ከነ ማስረጃ ማቅረብ እንችላለን። የት ቦታ ማን ምን ለመነ ምን አገኘ እናውቃለን። ግልጽ ነው። ቦታ መጥቀስ ስለማያስፈልገን አሁን ጊዜውም ስላልሆነ አስፈላጊ ከሆነ ወደፊት የት ቦታ ምን ተደረገ የሚለው እንደ ሃይማኖት ተቋማተኛ በደንብ አድርገን አጥንተን ጨርሰናል። የትም ጎንደር ላይ መስጊድ ሲቃጠል፣ ወራቤ ላይ ቸርች ሲቃጠል፣ ወይ እዛ ጋር ሲቃጠል ለነሱ እኛ ሄደን ሰላም ለማምጣት ስንሄድ ለምን ትገባላችሁ ሚሉን አካል አቀላል አይደለም። ለምን ገንዘብ ለመለመን ሀብት ለማሰባሰብ ምቹ ሁኔታ ይሄ ነው። ይሄን ነው አሁን ይሄን ስትናገራቸው ይንጫጫሉ። በቃ ይንጫጫሉ። ለምን ይሄ በቃ አይጠቅም። በቃ የለም ተቃጥሎብናል እንደዚህ ያርጎብናል ለነሱ በቃ ቪዲዮ ምን በቃ አሁን ለዛ ቤተክርስቲያን አዝነውለት ለዛ መስጊድ አዝነውለት አይደለም። በጣም ውስጥ ብዙ ነገሮች እናንተ የሚል ይሄ ነው ነፃ ሆኜ ነው ለየትኛውም ሃይማኖት አይደለም። እንደ ሁሉም ሃይማኖት ወክልነቴ ነው። የኔ ወክልና የሁሉም ነው። የግል ሃይማኖቴ ኦርቶዶክስ ቢሆንም የግል ሃይማኖቴ ግን እዚህ ቦታ ወንበር ላይ ስቀመጥ ግን ሁሉንም እኩል አይን እንደሚያ አንድ የሥራ ኃላፊ በዛ ልክ ነው ማሰቡና ወደ ሰውነት እንምጣ ጀማል። በጣም ጥሩ መልእክት ነው። ከዚሁ ጋር ተያይዞ እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ አሁን የተነሱ ችግሮችንም በተለይ ደግሞ ከእርቅና ሰላም እንዲሰፍን ቅድም የተነሱ ችግሮች መነሻቸው አንዱም የስነ ምግባር ጉድለት የስነ ምግባር ችግር ነው። ሃይማኖትን ጠንቅቆ ካለማወቅ ሊሆን ይችላል። አገርን በደንብ ጠንቅቆ ማህበረሰብን ጠንቅቆ ካለማወቅ ኃላፊነት ካለመውሰድ ሊሆን ይችላል እና የኢትዮጵያ ሃይማኖት ተቋማት ጉባኤ በተለይ ደግሞ ቀሲስ ታጋይ አንተ ወደ ስራ ስትመጣ አንዱ ይሄ ተቋም ይሰራዋል ይለውጠዋል ብለ አስበህም የነበረው በእነዚህ ጉዳዮች ላይ ለውጥ ማምጣት ስራ መስራት ነበርና እንደው ዋና ዋናዎቹ ከሃይማኖት ተቋማት ጉባኤ ስራዎች መካከል ለውጥ ያመጣባቸው የሰራቸው ስራዎች ምንድን ናቸው? የግሌ የለም። ያው እንደ አንድ እንደሚያግዝ የጋራ እቅድ ነው፣ የጋራ እንቅስቃሴ ነው። ስኬቱም የጋራ ነው፣ ክፍተቶቹም ካሉ የጋራ ነው። በነገራችን ላይ አንዱ ትልቁ የአንድ የስራ ኃላፊ ሁሉ ጊዜ ስኬቱም የግሉ ሲያደርግ ክፍተቶቹም የግሉ እየሆኑ ይመጣና የዛ ፌላሪቲ ያ የተቋሙ መሪ ነው የሚወስደው ብዙ ጊዜ። አሁን እኛ ደግሞ በጋራ የጋራ ራዕይ ነው፣ ተቋማዊ ራዕይ ነው። አንድ ኢንስቲትዩሽን ትልቅ ኢንስቲትዩሽን ነው። ይሄ ትልልቅ ቤተ እምነቶችን ያቀፈ ነው። ከዚህ አንፃር እኔ ወደዚህ ተቋም ስንመጣ ያልተሳተፉ ያልተካተቱ ቤተ እምነቶች ነበሩ። ለምሳሌ በኢቫንጀሊካን አካባቢ የብዙ ጊዜ ጥያቄዎች ነበሩ። እንደ ካውንስሉ አይነት ካውንስሉ ለምሳሌ እንደ ፔንቴኮስታል ሌሎችም እዛ ዙሪያ ያሉ እንደ ቪዥነሪዎች ምናምን አልተሳተፉም እዚህ ውስጥ። ስለዚህ እነዚህ በአንድ ተሰብሰብ ብሎ የተለጠጠ ነገር ነበረ። ሰብሰብ ብሎ በአንድ እንደ አንድ ትልቅ ኢንስቲትዩሽን የወንጌል አማኞች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚል በስፋትና በመልአት ሁሉንም የኢቫንጀሊካን ያሳተፈ በጋራ አንድ ተቋም መጥቷል። ስለዚህ እዚህ ውስጥ የነበሩ ተበታት ነው መካነ ኢየሱስ ቃለ ሕይወት እንደዚህ ህብረት ምናምን የሚባሉ ነበሩ። እነሱ ሰብሰብ ብሎ የዚሁ አካል ሆኖ እንዲገቡ የተደረገበት ሁኔታ ነበረ። የተለያዩ አይነት የተሳትፎ ጥያቄዎች ነበሩ እና ያንን ከማሳተፍ አኳያ አንዱ ትልቁ ስኬታችን ነው ብለን እናስባለን። ሌሎች አልተወከልንም የሚለው አካል የዚህ ተሳታፊ አይደለም የሚል አካል እንዲሳተፍ አድርገናል። አንድ እሱ ነው ያዘልን። ሁለተኛው ተቋሙ ራሱ የገዘፈ ወደ ታች እጅና እግሩ የሰለለ አይነት ተቋም ነበረ። በቃ ኢትዮጵያ ሃይማኖት ተቋማት ጉባኤ ሲባል ትልልቅ ተቋማቱን ስለያዘ ሚዲያ ላይ በጣም ገዝፎ ነበር የሚታየው። ነገር ግን ወደ ታች ስንሄድ ህዝባዊ ግን አልነበረም። አሁንም ይሄንንም ገና ይሄርንበት ነው። በቅርቡ አይተው ከሆነ ከድሬዳዋ የጀመርነው የሰላም ኮንፈረንስ ህዝባዊ እያደረግነው ህዝቡን የማግኘት ቀጥታ ዳይሬክት ጉባኤው ከህዝቡ ጋር የመገናኘት ስራ እየሰራ ነው። ይሄንንም በማስ በሁሉም ከተሞች ጀምረነዋል።
ድሬዳዋ ላይ የመጀመሪያውን አደረግን። ኦሮሚያ ጅማ ላይ ሁለተኛውን አደረግን። ሶስተኛውን ባህር ዳር ላይ አማራ ክልል አደረግን። አራተኛውን ሀረሪ ክልል ሀረር ላይ አደረግን። አምስተኛውን በቅርቡ የአርባ ምንጭ የደቡብ ኢትዮጵያ ክልል አርባ ምንጭ ላይ አደረግን። አሁን ስድስተኛውን ለጋምቤላ ሰጥተናል። ይሄዳል፣ እየዞርን ነው። አዲስ አበባም ይመጣል በቅርቡ። ሁሉም ክልሎች ላይ ሁሉም ከተሞች ላይ እንደርሳለን። ይህ ብቻ አይደለም። ክልሎቹ ካደረጉ በኋላ ደግሞ ወደ ታች ወደ ወረዳና ዞን ይወርዳሉ። አሁን የፊታችን ከ3 ከ4 ቀን በኋላ በአማራ ክልል በሁሉም ወረዳና ዞኖች ጉባኤው በክልል ደረጃ አገር አቀፍ ያደረገውን ወደ ዞን አቀፍና ወረዳ እነ ደሴ እነ ኮምቦልቻ እነ ጎንደር ያልተካሄደባቸው ቦታዎች ሁሉ ሙሉ ይካሄዳል። ኦሮሚያም በተመሳሳይ ልክ ሌሎችም አካባቢ የተደረገባቸው ቦታዎች ወደ ማዕከል ያመጣናቸውን ወደ ታች እናወርዳቸዋለን። ይሄ ለምንድን ነው የሚጠቅመው ካል አንደኛ ህዝብ ለህዝብ ግንኙነቱ እንዲጠናከር ያደርጋል። ሁለተኛ መተማመንን ይፈጥራል። ሶስተኛ መቀራረብን ያመጣል። ሲቀራረቡ ይወያያሉ፣ አብሮ ባህል ይቆራረሳሉ። ስለዚህ ሁሉም ሃይማኖቶች በጋራ አንድ ስቴዲየም ላይ ሙስሊሙ ለብቻ ስቴዲየም የሚያደርግበት ክርስቲያኑ ለብቻ ስቴዲየም የሚያደርግበትን ሳይሆን በጋራ ስብጥር አድርገን ስናመጣ አብሮነትን እየጠበቀ እየላላ የመጣውን አብሮነት እየጠበቀ እንዲመጣ ያደርጋል ከሚል እሳቤ ነው ጉባኤው አንዱ ራዕይ አድርጎ እየሰራ ያለ አብሮነት ላይ ነው። ስለዚህ የመከባበር ሴቱን በአብሮነት ላይ ተመርኩዞ ሰላምን የማረጋገጥ ሰስተነብል የሆነ ፒስ እንዲመጣ ነው የሚያደርገው። ከዚህ አንጻር እየተሰራ ያለው ስራ አበረታቻች ነው። ግን ከሚሰሩብን ስራዎች አንጻር ስናይ እስካሁን አልነበርንም። በነገራችን ላይ ኢትዮጵያም ሆነን በተለይም እንደዚህ አይነት ጉባኤዎች በመኖራቸው ችግሮች ሲነሱ ቶሎ የመሰባሰብ የመነጋገር እኛ በር አንድ ቀን እንደው አስገብተን እንደው ጋብዘንክ ብናይ በጋራ ስንሰበሰብ ቦርድ ላይ የበላይ ጠባቂ አባቶች ላይ በነገራችን ላይ ብዙ ሪፎርሞች አሉ። አንዱ ሪፎርም ያመጣ ነው። ለምሳሌ እስልምና ኦርቶዶክስም ጥያቄ ነበራቸው። እስልምና በዚህ ተቋም ውስጥ 1 ለ6 አደረጃጀት ነው ያለው። እኔ አንድ ሙስሊም ነኝ፣ ሌሎቹ ክርስቲያን ነን የሚል ጥያቄዎች ነበሩ። አይ ቲንክ ከጥያቄዎቹ አንዱ ሊሆን ይችላል ብዬ አስባለሁ። እግረ መንገዴን እያሰባሰብኩ ልምጣ ብዬ ነው። ይሄ ምላሽ እንዲያገኝ ደንቡን ማስተካከል ነበርብን። ደንቡ ለ7 ሃይማኖት ተቋማት ነው የተቀመጠ። ስለዚህ ይሄንን ለማሰባሰብና ለማስተባበር ምን መደረግ አለበት ብለን አስብን። ደንባችንን ማስተካከል ማረም ያለብን 1 ለ6 አደረጃጀት የነበረውን ጥያቄ ቢያንስ ሙስሊሙ ማህበረሰብ አልተሳተፍኩበትም እያለ ያለውን ደንብ በደንብ አይቶ አሜንድ አድርጎ ሀሳብ እንዲሰጥበት አደረገን። ከዛ በኋላ አሁን 5 ነን። ቢያንስ 1 ለ7 ከሚለው አደረጃጀት ቢያንስ 1 ለ3 1 ለ4 የሚለውን እንኳን ሊመጣ ነው። ኦኬ እስቲ ከእንደገና ግልጽ ይሁን። በፊት ይሄ ተቋም 7 ነበሩ። አሁን ሙስሊሙ የሚያነሳቸው ጥያቄዎች ነበሩ። ይሄ በዚህ እንትን ውስጥ የኔ ውክልና አንድ መሆን የለበትም ከ7ቱ የሚል ጥያቄ ነበር። በምን መልኩ ነው ተስተካከለ እያሉ? በጣም ጥሩ። አሁን ሙስሊሙ በፊት ሲጠይቀው የነበረው እንዳልኩት 7 ቦርድ አባላት ካሉ ሙስሊም አንድ ነው። 6ቱ ክርስቲያን ነው የሚያስቡት። በእርግጥ ምን እዛ ውስጥ ምን አለ መሰለ ጀማል የተለያየው የራሳቸው የሃይማኖት ልዩነትና አስተምሮ አለ። ያው ግልጽ ነው። ኦርቶዶክስ ከፕሮቴስታንት ጋር አንድ አይደለም። ኦርቶዶክስ ከካቶሊክ ጋር አንድ አይደለም። ግን ክርስቲያንን ያው ስሙ ነው ስያሜው ነው ኮምፕሊትሊ። ግን እንደውም አንዳንዱ ለሙስሊም የሚቀርቡ የእምነት ዶሚኔሽን አለው እዚህ ውስጥ ከክርስቲያን ሳይድም ሆኖ እኛ እኮ ሙስሊሙን የሚቀርበን በዚህ አመለካከት ኦነስት ብዙ ነገር ካንተን ሚሉት አሉ። አንዳንዱ ደግሞ ዛ ፕሮቴስታንት ውስጥ ነው እኛ የለም እኛ ለኦርቶዶክስና ለሙስሊሙ እንቀርባለን የሚሉ ደግሞ እዛ ውስጥ አሉ። በደም ከፈተሽከው ነው ልዩነቶችን ሲያዩ ነው ውስጥ ስትገባ ነው የምታውቀው። አሁን እሱ አይደለም ዋናኛ ሃይማኖቶች ምንም ይሁኑ ምንም እንዴት ነው ለሰላም መንሰራው ነው ተሳትፏችን እንዴት ነው ትልቁ ነገር መያዝ ያለበት ህዝበ ሙስሊሙም አጠቃላይ ማህበረሰቡ ማወቅ ያለበት ኮንሰንሰስ ይባላል። ቮት አይደለም እኛ ጋር በስምምነት ነው። የትኛውም ነገር ላይ ስብሰባ ላይ በስምምነት ነው። አንድ ሰው የሚያነሳው ሀሳቡ ይደመጣል። መደመጥ ብቻ አይደለም ይተገበራል። በጋራ አድርገን አይ በዚህ ሀሳብ አልተስማማንም እጅ አውጡ የሚባል አሰራር የለንም እኛ ህጋችን አይፈቅድም። ስለዚህ እጅ አውጥቶ በእጅ ብልጫ የሚያጸድቀው አይነት አሰራር የለንም። ትልቁ እሱ ነው መያዝ ያለብን። እሱን ከያዝክ በኋላ ግን
ለእይታውም ለኢሜጁም እንዴት ነው ይሄንን ነገር ጥያቄውን ከመመለስ አኳያ ባላንስ እናደርገው የሚለው ነገር ግን ታይቷል። ለምሳሌ አንዱ የሙስሊሙ ጥያቄ የነበረው አንድ ለ6 የሚለውን አደረጃጀት ወደና አመጣ ነው ቦርዱ ላይ ኢኳል እንዲሆን ከሶስቱም ለምሳሌ ከክርስቲያኑ ከኢቫንጀሊካኑ 4 የቦርድ አባላት ኦርቶዶክስ ደግሞ እኔ ይሄን ያህል ብዝሃነት 70-80 ሚሊዮን ህዝብ እኮ ነው ያለኝ የሚል ጥያቄ አመጣች። እና ይሄን ያህል ህዝብ ያለኝ እንዴት እኔ ትላንትና ምንም ከሌላቸው 1 ሚሊዮን የማይሞላ በሌሎቹ አንፃር ማለት ነው እኩል እንዴት ድምጽ እኩል ቁጭ ላለው አንድ ሆኜ የሚል ጥያቄ ታነሳለች። በደብዳቤ ያለው ነው ምንገር ከዛ ይሄንም ጥያቄ በዚህ ይሄን ያህል ሚሊዮን ስላለሽ አይደለም ይሄን ያህል ታሪክ ስላለኝ አይደለም ስለ ሰላም ነው ጥያቄው እንዳልኩ ኮንሰንሰስ ነው ስምምነት ነው የሚል ነገር ግን ጥያቄው ምንም ይሁን ምንም ፌርነስ ለማድረግ የሙስሊሙንም የኦርቶዶክሱንም የሌሎችንም ጥያቄ አመጣንና ምን አደረግነው የቦርድ አባላቱን ቁጥር እስልምናን ከ1 ወደ 4 ቁጥር ከፍ አደረግነው 4 የቦርድ አባላት እንዲኖሩ ኦኬ ልክ በዚህ ሬሾ ጠቅላላ ጉባኤ ላይ ስትሄድም ደግሞ ለምሳሌ 40 50 ቁጥር ይዞ ይመጣል ማለት ነው ሬሾን ይዞ ነው የሚሄደው ኦርቶዶክስም በተመሳሳይ ከሙስሊሙ ጋር ኢኳል ቁጥር አደረገ ኦኬ 4 ኢቫንጀሊካኑ አንድ ላይ ያመጣንና በፊት እነሱ ነበሩ 5 ኦርቶዶክስና ሙስሊም ሲጨምር 7 የሚሆነው ማለት ነው ከዛ በኋላ ምን አደረግነው ኢቫንጀሊካኑን 4 ምን ሆነ መሰለ ኦርቶዶክስ እስልምና ኢቫንጀሊካ ሶስቱን ኢኳል አደረገ ኦኬ አሁን ምን ሆነ መሰለ እዛ ጋር የነበሩትን ጥያቄዎች ለመመለስ ኢኳል ዲስቲንክት እንዲኖራቸው አደረገ አሁን ከዛ ውስጥ ከነበሩት ቁጥራቸው አሁን አነስተኛ ያላደገላቸው ለካቶሊክና ለአድቬንቲስት ነው አንድ ነው ያለው ኮንሰንሰስ ስለሆነ እና ያለውን ቁጥር ስብጥር ስለሆነ እነዚህ ባላንስ ለማድረግ ወደዚህ ያመጣ ነው ማለት ነው ስለዚህ አንግሊካን በቁጥር ነው በምንድነው 4 የሆነው መጀመሪያ የመካነ ኢየሱስ ቃልዮት መስራቾች ናቸው መስራቾች ኦኬ የነሱን ቁጥር እዛው ላይ አስቀምጠን የነዚህን ቁጥር ግን ከፍ ተደረገ ማለት ነው ጥናቱ ያመጣው እሱ ነው ኦኬ ሪፎርም ሲደረግ ጥናቱ ይሄን አመጣ ስለዚህ ኢኳል የሚል ነው ከዛ በኋላ ምንድነው አንዱ የሙስሊም ጥያቄው አንዱ ደግሞ የነበረው የአመራር ስብጥሮች ነበር ሰብሳቢ ኮቼር ተደረገ አሁን የበላይ ጠባቂዎችን የሚሰበስቡ ለምሳሌ ሸሃጂና ፓትሪያርኩ ናቸው ኦኬ ኢኳል ኮቼር ነው የአቻ ሰብሳቢ ነው የደንባችን ነው በኋላ ታይዋለህ ኦኬ ኮቼር ነው የመጣው ማለት ነው ስለዚህ አሁን ሙስሊም ሰብሳቢ ነው በሌላ ባይ ዲፎልት ሰብሳቢ ነው ከኦርቶዶክስ ጋር እኩል ሰብሳቢ ነው አዎ ሰብሳቢ ነው አይተው ኮነ ጠቅላላ ጉባኤያችን ላይ አይ ቲንክ ነበራችሁ በየገመታለው ጠቅላላ ጉባኤያችን ላይ ዌልካም ብሎ ቦርድ ቼር በቦርድም ደረጃ ስትመጣ ቼር ያደረገው ሙስሊም ሰብሳቢ ማለት ነው ስለዚህ አንዱ ምንድነው የባለቤትነት ጥያቄው በዚህ መልኩ ያውም የሰብሳቢነት ያም ኮቼር ተደርጎ ወደዚህ በዚህ ምላሽ እንዲመለስ ተደርጓል ማለት ነው ከነበረው ቁጥሩም ከፍ ብሏል ማለት ነው በዚህ መልኩ ለማመጣጠን ተደርጓል ከዛም ውጪ ነው ስመጣ የነበሩት የማኔጅመንት እንትን አንድ ብቻ ነበረ ሙስሊም የነበረው በማኔጅመንት ውስጥ የነበረው በማኔጅመንት የጽፈት ቤት እኔ ከመምጣቴ በፊት አንድ ብቻ ነበር አንድ ብቻ ሙስሊም ነበር አዎ ህዝብ ግንኙነት ነው የነበረው ሀጂ መስዑድ ህዝብ ግንኙነት ነበር የነበረው እኔ ከመጣ በኋላ ግን እንትኑን ስናረግ ተርሙን በጨረሰ ምክትል ካቶሊክ ነበረ በጨረሰ ጊዜ ከእስልምና ነው ምክትል ያመጣ ነው ስለዚህ ሀጂ መስዑድ ወደ ምክትል ጠቅላይ ጻፊነት ነው የመጡት ኦኬ መምጣት ብቻ አይደለም ደግሞ እንደገና ደግሞ በማኔጅመንት ውስጥ ካሉት 5 የማኔጅመንት መምሪያ ኃላፊዎች አሉ 5 ናቸው ኦኬ ከአምስቱ አንዱ ለምሳሌ ሀጂ መሐመድ ሳኒ ወይንም ደግሞ አባ ሰላም የሚባለው የዋናውን ኮር የተቋም የክልል ጉዳዮችንና ተቋማዊ አደረጃጀት ግንኙነቶች መምሪያ ኃላፊ መጅሊስ ነው ሙስሊም ነው ኦኬ ካሉት ከአምስቱ ማለት ነው ምክትል በሊደርሺፕ ምክትል ሆኖ የሚመራው የኔ ምክትል ሙስሊም ነው ሀጂ መስዑድ እንደገና ደግሞ በመምሪያ ደረጃ ደግሞ ከአምስቱ አንዱ እንትን ስታረግ ሙስሊም ነው
ይሄ ማለት ምንድነው ሙሉ ተሟላ ትክክል ነው ተሳትፎ ቁጥሩ ትክክል ነው ምናምን ነገር ማለት አይደለም። ባሉት ያሉትን እንኳን እያጣጣምን ለመሄድ ትልቅ ኮሩ እኔ ለምሳሌ ነው ከየትኛውም እዛ ሙስሊም ካለ መምሪያ እዛ ካለው ከምክትል በላይ ለመንጂስ ነው ይቆረቆራለሁ። በተግባር በተጨባጭም ነው። ማንንም ለምሳሌ እኔ ኦርቶዶክስ ነኝ እኔ ቄስ ነኝ አይደል? ነገር የትኛውም የሙስሊም ጥያቄ ግን ከማንም በላይ ከመጅሊሱ በላይ ነው ጨዋለሁ። ይሄንን በእርግጠኝነት ሆኜ ነው የምናገር። ይሄን መጅሊሶችም ያውቃሉ። ትግራይ ላይ በነበረው ኢጃብ ከኔ በላይ ጮህ የለም። አማራ ክልል በተደረገው መስጊድ ውስጥ በተደረገ መካነ ሰላም ከኔ በፊት መግለጫ ወጣ የለም ጉዳዩ ላይ ማለት በየትኛውም የሙስሊም ጉዳይ ጥያቄዎች ላይ እንደ ሃይማኖት ተቋማት ወክልነትም የሙስሊም ጭምር ስለሆነ ማለት ነው። ሰው አንዳንዱ አይረዳም። ቀሲስ ታጋይ የሚጮህ ብቻ ኦርቶዶክስ ስለሆነ ኦርቶዶክስም ኖ ውሸት ነው እንደውም የሚባለው እንደውም ወደዚህ ነው የምታደላ ነው የሚባለው። በሌላ ዘሪቨርስ ነው የሚታየው። ግን ቀሲስ በዚህ ተቋም ውስጥ ሙስሊሞች ያላቸውን ውክልና በተለያየ ዘርፍ ያላቸውን ቦታ እየነገርከኝ የሚነሳ ጥያቄ ነበር። ግን በዋና ጸሐፊነት ቦታ በተራ ነው መመራት ያለበት የሚል ጥያቄ ነበር ከሙስሊሙ አካባቢ። ያን ሰሞን ፌስቡክ ላይ ነበር እንደዛ ነበር እና ያ ደግሞ ሳይሆን ቀርቶ አሁን ለሁለተኛ ጊዜ ይመስለኛል ሁለተኛ ሳይሆን ተርሞ ደንቡ ተስተካክሎ ነው ይደግማል ስለሚል ኦኬ። ስለዚህ ይደግማል ከተባለና ጀማው ካስማን ምላተ ጉባኤ ካስደገመ ከዛ ተራሚ ሆነው እኔ ስለቅ ነው ኦኬ። እኔ ከለቀኩም ተራው የሙስሊም ነው የሌላ ነው አላቅም። ለምን ያው ተራው ምንድነው መሰለ ከዚህ ቀጥሎ ገሌ ነው ተብሎ የተቀመጠ ተራ የለም። በጋራ ካልተመረጡት ለምሳሌ አሁን ከኔ በፊት ኢቫንጀሊካል ሰብሳቢ ማነው ጠቅላይ ጻፊ ሆኖ መርጧል። አሁን ቀጥሎ ሁለተኛ ሰው ነኝ እኔ ኦርቶዶክስ ነኝ የመራሁት። ከዛ ቀጥሎ ባይ ዲፎልት ሙስሊም ሊመራ ይችላል። ከሌሎች ደግሞ ቤተ እምነቶች ከካቶሊክም እንጂ ህገ ደንቡ ላይ ከዚህ ቀጥሎ ኦርቶዶክስ ከዚህ ቀጥሎ ሙስሊም ከዚህ ቀጥሎ የሚል ነው። እሱ ነው ስህተት የነበረውና ሚዲያው ላይ ዝም ብሎ እንትን ያለው ከዚህ ቀጥሎ ገሌ ተራው እንደዚህ ነው አላለም። ምርጫ ነው። እኔ ለምሳሌ ከአራት ቤተ እምነቶች ጋር የተወዳደርኩት ተወዳድሬ ነው ውድድር ያሉት ወኪሎች ተወዳድረው የዋና ጸሐፊ ቦታ ያልተወዳደረው ማን ነው? ኢቫንጀሊካል የመጣው ቤተ እምነት ነው ያልተወዳደረው። ኦኬ ከዚህ በፊት የመራው ቤተ እምነት ነው የማይወዳደሩ። ለምሳሌ በቀጣይ እንትን ላይ ኦርቶዶክስ አይወዳደርም። ስለዚህ ቦታው የውክልና ሳይሆን ያሉት ተወካዮች በውድድር የሚያሸንፉበት ቦታ ነው። አዎ የተቀመጠው እዛ ላይ ነው። ለምሳሌ ያው ስምምነት አለ። ስለዚህ እነሱ ስምምነት ማለት ምንድነው? ይመጣሉ ከየቤተ እምነቱ ደብዳቤ ይላካል ነው የሚለው አለው። በደንብ ታነበዋለሁ። ይሄ በደንብ ግልጽ ነገር ስለተቀመጠ ለምሳሌ አሁን ቀጣይ ጠቅላይ ጻፊውን ያልመራው ካቶሊክ፣ እስልምና፣ አድቬንቲስት ብቻ ነው እንበል። ለምሳሌ ሌሎቹ ቀጣይ ደብዳቤ ተልኮ የሚወዳደሩት ከሶስቱ ቤተ እምነት ነው። ኦኬ ከዛ ከሶስቱ ቤተ እምነት ለጠቅላይ ጻፊነት ሰው ላኩ ተብለው ይሄን የሚያሟላ የፕሮሲጀር አለው የተቀመጠው እንትን አለ እና ይሄን ሁለተኛ ዲግሪ ያለው እንደዚህ በሰላም ላይ ሰራ አቻችሎ እንደዚህ ነው ወደ ራሱ ቤተ እምነት ወደዛ ማይጎተት እንደዚህ ምናምን አለው። ኦኬ አርጎ እንደዚህ አይነት ሰዎች ፒክ መልምላችሁ ላኩልን ይባላል። እነሱ ከነ ሲቪያቸው ከነ እንትናቸው ይልካሉ። ከዛ ሌላ ሲቪውን ያወዳደራሉ ምን ይላሉ። ከዛ እንደገና ሰውየውን ይጠራሉ፣ ኢንተርቪው ያደርጋሉ፣ ፈተና ይሰጣሉ። ከዛ በኋላ እንደዛ ሁኜ ነው እኔ ከአራት ሰዎች ጋር የተወዳደርኩት። ከኔ ጋር ሀጂ መስዑድ ተወዳድሯል። ኦኬ ከእስልምና ከኔ ጋር ካቶሊክ ተወዳድሯል። ከኔ ጋር መካነ ኢየሱስ አሁን ቄስ ደረጃ የሚባሉ አሉ ተወዳድረዋል። አሁን የቃለ እንትን የቤተ ካውንስሉ ጠቅላይ ጻፊ ናቸው። ከኔ ጋር አብረው ተወዳድረዋል። አራት ሰው ተወዳድረዋል። ይሄ ያሟላል በሚል ያለፍኩት እኔ ነኝ። ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾውን ነው። በነጃሺ ቲቪ ከአፍታ እረፍት በኋላ ተመልሰን እንገናኛለን። የዛሬው እንግዳችን ቀሲስ ታጋይ ታደለ ነው። አብራችሁ ተመልካቾቻችን ተመልሰን ተገናኝተናል። የዛሬው የጀማል አህመድ ሾው እንግዳ ቀሲስ ታጋይ ታደለ አብረውናሉ። ጨዋታችንን እንቀጥላለን። አንድ ኦርቶዶክስ እምነት ተከታይ ቄስ የተለያዩ እምነት ተቋማትን
ለመምራት እና ሁሉንም ለማቀፍ ሁሉንም ሚዛናዊ ሆኖ ከሁሉም ጋር ለመስራት አይቸገርም ወይ? በግል እንደዚህ አይነት ችግር ገጥሞ ያውቃል ወይ? ቅድም ወደዚህ ውይይት ከመግባታችን በፊት ቢሮ ስጎበኝ ጠረጴዛ ላይ ቁርአንና መጽሐፍ ቅዱስ አስቀምጠህ አይቻለሁና ምናልባት ይሄ እነዚህን የእምነት ተቋማት በእኩልነት ለማገልገል የነሱን እምነት ባልጣሰ መልኩ አማኙን ሕዝብ ለማገልገል ማሰብህን የሚያመለክት ይመስለኛልና አልተቸገርክም ወይ እንደዚህ አይነት ነገር ውስጥ? አመለካከት ነው ጀማል። የሚገርም የሚቸገር ሰው ሊኖር ይችላል። እኔ ከመጣውበት ማህበረሰብ አንፃር አልቸገርም። አድጌበታለሁ፣ ኖሬበታለሁ። ከሙስሊሙ ጋር እንዳልኩ እኮ መድረሳ ቤት ሄደ ቄስ ትምህርት ቤት ሄደው ፊደል እንደሚቆጥሩ የሙስሊም ልጆች ማንም አብዛኛው መድረሳ ቤት ሄደው ይማራሉ፣ ያውቃሉ፣ ይረዳሉ። ያ ማለት ሃይማኖት መቀየር አይደለም። ሃይማኖት ከአመለካከት ጋር ነው። እኔ ይሄንን ለማድረግ አንደኛው ጥሩ ልምድ እንደወስድ ያደረገኝ ከመጣውበት ማህበረሰብ አንግል ነው ያልተቸገርኩት። ሙስሊሙን ማህበረሰብ በደንብ አድጌበታለሁ፣ አውቀዋለሁ። ሀፍ ፓርቴ ሙስሊም ነው የኔ ግማሽ ቤተሰቦች። የባለቤቴ ሙሉ ፋሚሊዋ ሙስሊም ናቸው። ኢብንፍ የሱ አባት በሻሻ ዙሪያ ላይ ትልቅ መስጂድ ኢማም ናቸው እስከዚህ ድረስ ማለት ነው። ስለዚህ ይሄንን የማወቅ የመረዳት እንትን አይኖረኝም። እኔ ውስጥ ያለው ፍትሃዊነትና እኩልነትን ለማምጣት የሃይማኖት የራሴን ሃይማኖት በማይሸረሽር መልኩ የሰውን ሃይማኖት ማክበር፣ የሰውን ሃይማኖት ባከበርክ ልክ በእርግጠኝነት ያንተ ሃይማኖት ይከበራል። በእርግጠኝነት ነው የምነግርህ። ለምን በሰጠው ልክ ነው የምትቀበለው። አሁን ምንድነው ያልሰጠኸውን ለማጨድ ነው የሚፈልግ ሰው። እንዴት ሰው ያልዘራውን ያጭዳል? ለኔ ለምሳሌ ሙስሊሙ ጥሩ ነው ለቀሲስ ታጋይ፣ ስለዚህ ጥሩ ጥሩ ነገር ይልለታል ከተባለ እኔ የሰጠውትን በሰጠውት ልክ ነው እየወሰድኩ ያለሁት ብዬ ነው ማለት። እኔ አስታውሳለሁ አንድ እኔ የሁሉም ጠቅላይ ጻፊ ነኝ ጀማል። የሁሉም ጠቅላይ ጻፊ ነኝ ማለት የኢቫንጀሊካኑም የሙስሊሙም የኦርቶዶክሱም የካቶሊክ የሁሉም እኔ ማነበው ከሁለቱ መጽሐፍት ቅዱሳት መጽሐፍት አስተምሮ አንጻር ነው። መጽሐፍ ቅዱስን ሳነብ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ እንላለን እኛ በክርስትና ለስም አጠራሩ ክብር ይግባውና ትላል። ለስም አጠራሩ ልክ እንደዚህ በእስልምና ስትመጣ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይንም ደግሞ የአላህ ሰላምና እዝነት በሳቸው ላይ ይሁን። ይሄ ማለት ሙስሊሙ የሚያምነውንም ጭምር እዚህ ውስጥ እያነበብኩለት ነው። ቲንክ ማድረገው እሱ ነው። እና አንድ ሰሞን ቫይራል አወጡትና ቪዲዮ ሰለላሁ ዐለይሂ ቀሲስ ታጋይ ሰለመ። እኔ እንግዲህ ሻሃዳ ሳረግ አላዩ ወይ እንትን እውነቴን ነው የምነግርና ይሄንን ምልከታ ነው መስበር መቻል ያለብን። የአላህ ሰላምና እዝነት በሳቸው ላይ ይደር ካልኩኝ ምን ችግር አለው? ለምንድን ነው ሰው በሳቸው ላይ ይደርባቸው ብሎ ለምን ይቃወማል? መልካም ነገር እዝነት ሰላም በሳቸው ላይ ይደር ካለ በጎ ነገር ሰው እኮ ላይ ንሻጂ ወይንም ሙፍቲ ሲጸልዩልን ዱዓ ሲያረጉልን አሜን ብለን እየተቀበልን አይደል እንዴ? ምን ችግር አለ? መልካም ሰላም ወተ ሰላም ግባ አሜን ምን ችግር አለው? ስለዚህ ቲንክ ማሰብ ነው። ይሄንን ነገር ማሰላሰል ነው ያለብንና እኔ አልቸገረኝም። እኔ ሙስሊሙንም ክርስቲያኑንም በእኩልነት በፍትሃዊነት እኔ እኮ ሙስሊሙ ጋር ስህተት ሲኖር እኮ ስህተት አለ ብዬ እኮ ሁሉ መግለጫ አወጣለሁ። ትክክል አይደለም እላለሁ። ክርስቲያኑ ጋር ሲኖር እንደዛው ፍትህ ሲጓደል ደግሞ ከፍትህ ጋር እኩል ቆማለሁ። ኖ በትክክል እዚህ ጋር ክርስቲያኑ ተጎድቷል፣ ኖ ሙስሊሙ ተጎድቷል፣ አድሎ ሊደረግበት አይገባም ድምጽ ሆነዋለሁ። ይሄንን እኩል አድርጎ ለመውሰድ ከዚህ ጋር ስለሚመነጭ እኔ ችግር የለብኝም። ማንም ምንም ቢለኝ እውነትን ይዤ ፍትሃዊነትን ይዤ ነገ በፈጣሪ እቆማለሁ እጠየቃለሁ ብዬ ካመንኩኝ አደርገዋለሁ። ሞትም ቢሆን አደርገዋለሁ ያመንኩበት ከሆነ። ሞት ስታምንበት ከሆነ ተቀበለው። ሰው እኮ ዝም ብሎ አይደለም ወደ ሞትም ሲሄድ እኮ አምኖበት ነው። እና ይሄ አይቸግርም። ከአመለካከት ነው የሚጀምረው። ችግሩ የሚሆነው ምንድነው? አመለካከት ላይ ነው።
የኔ ብቻ ምትል ከሆነ አይሆንም፣ ከኔ ውጪ ምትል ከሆነ አይሆንም። እንደ የኢትዮጵያ የሃይማኖት ተቋማት ጉባኤ ሙስሊሙ ማህበረሰብ ላይ የምታስተውሉት ምን ችግር አለ ማለት? እንዴት አይነት ችግር? ለምሳሌ የእርስ በርስ ከተለያየ ጀማ እንደው እንደዚህ አይነት ነገሮች አሉ እንደው ባይሆኑ ብላችሁ የምታስቡት ምን ነገር አለ? ይሄ ሁሉም ላይ ነው። እንደ ሙስሊም ጀማ ብቻ አይደለም፣ በሁሉም ቤተ እምነት አሉ። ግን አንተ ለየት አድርገህ ያው የሚዲያው የሙስሊም ማህበረሰቡ አብዛኛው ፎሎ ስለሚያደርገው ካልሆነ በስተቀር በየቤተ እምነቱ ልዩነቶች፣ የማህበራት፣ የአመለካከቶች ግለሰብ ከግለሰብ አንድ ሰንበት ትምህርት ቤት ውስጥ የተለያየ አይነት ሀሳብና አመለካከቶች ይኖራሉ። እንደ ሙስሊም ስትመጣ እኔ ማቀው እንዳስተዳደገም አንድ ኢስላም ነው። እኔ ሁለት ኢስላም የለም እና እዛ አካባቢ ያለውን በተለይ የሚታዩ ነገሮች የአንዱ ደጋፊ የአንዱ ተቀናቃኝ ተደርጎ የሚታዩ ኢስላም አንድ ነው። አንድነቱን ቢያጠናክር ጀማው ደስ ይለኛል። አብሮነቱን ቢያጠናክር ደስ ይለኛል። በተሰጠው ባለው አመራር በመረጠው አመራር በጥሩ ሁኔታ እየተመራ ኢስላማዊ የሆኑ ጥያቄዎቹ በአግባቡ እንዲመለሱለት ማድረግ ከሌላው ጋር አብሮ የመኖርን ባህል የበለጠ ማጠናከር ይኖር። በተለይ ታች ያለው ማህበረሰብ ጋር በተለይ በተቀዳሚ ሀጂ ሙፍቲ ቀብር ላይ ያየነው አንዳንድ የሚመስሉ ትንሽ ማለት እዚህ ገባ ማይባል ቢሆንም ያየነው አባትነታቸው ለሁሉም ነው። በነገራችን ላይ ለሁሉም አባትነታቸው ለሁሉም ነው። የጀነት ያርግልን ነው የምንለው። እዚህ ተቋምም ብዙ ደክመዋል ሰላም ለማምጣት ብዙ ከኛ ጋራ በስተርጅናቸውም ቢሆን ብዙ የታገሉ አባት ናቸው። ዞሮ ግን እሳቸው የልዩነት ምንጭ አይደሉም። አባትነታቸው የልዩነት አይደለም እና ማቀራረብ የሚቻልበት ልክ ሌላው እሳቸውን የማይደግፍ ሌላው እሳቸው የሚደግፍ በየቲክቶክ የምናያቸው ትንንሽ ነገሮች አሉ። እነሱ አይጠቅምም፣ ለኢስላም አይጠቅምም፣ ለዲኑም አይጠቅምም። ለዲኑ የሚጠቅመው ምንድነው? አብሮ የጋራ አድርጎ መንቀሳቀስ ነው የሚል ነው። ከዛ ውጪ መግባባት መቻል፣ መሪውን ማክበር መቻል፣ መሪውን ማድመጥ መቻል ትልቅነት ነው እና ምንም ይሁን ምንም ከነ ክፍተቶችም ቢሆኑ መሪን ማጠንከር። መሪ የሚተች ትውልድ ጥሩ አይደለም። መሪ በሃይማኖትም በመንግስትም መሪን እያከበርን ነው። ክፍተቶችም ስህተቶችም ካሉ እንዲያስተካክል ማድረግ። ካለዛ እኮ ካርድ አለ ትቀጣለህ። በሙስሊምም ቢሆን እኮ ምርጫ ነው አይደል? መርጣ አይደለም እነዚህን አመራሮች ያመጣ። ኔክስት ላይ እኮ አይ በቃ እናንተ አልሰራችሁልንም ማለት ይቻላል። ግን መሪ ሰድበህ ለሰዳቢ መስጠት፣ ተችተ ለተቺ መስጠት ጥሩ አይደለም። መንግስትም በየ5 አመቱ ምርጫ አለው፣ ይመረጣል። ስለመረጥነው ነው እኮ እየመራን ያለው። ካልመረጥነው እኮ አንድ ቀን ማደር አይፈልግም አይደል መንግስት? ልክ እንደዛው መንግስትንም መርጠነው ነው ወደዚህ ያመጣነው መንግስት ደግሞ ከነ ክፍተቶቹ እንኳን ካሉበት ክፍተቶቹ እንዲያስተካክል ማሳየት እንጂ መሪ የተቸ እየሰደብክ መንገድ እየዘጋ ከልማትም ከእድገትም ማደናቀፍ ለኔ ብዙ እንትን ሚለኝ አይደለም። ያው እንዲህ ስለምለኛ ብዙ ጊዜ ያው ጅማ ስለተወለድክ ነው እዛ አካባቢ ስለሆንክ ነው እና እኔ እውነታውን ነው ኖት ጅማ መወለድ አይደለም። እውነት ለመናገር እኔ ይሄ ስርዓት ስላለ በየትኛውም ስርዓት ሰላምን ልማትን ፕሮሞት አደርጋለሁ እና እንደዛ ቢሆን ጥሩ ነው። ጀማው ጋር እኔ ያየሁት በየፌስቡኩ የውስጥ ችግሮች ይኖራሉ፣ በውስጥ መፍታት ቢቻል ጥሩ ነው እና ወደ ሶሻል ሚዲያ ባይመጣ ደስ ይለናል። የትኛውም ቤተ እምነት ጋር እኔ በግሌ የኢትዮጵያ ሃይማኖት ተቋማት ጉባኤ መስራት አለበት ብዬ ከማስባቸው ስራዎች መካከል ሁሉም በየእምነቱ እምነቱን ማክበር መያዙ እንደተጠበቀ ሆኖ በጋራ ደግሞ ሊያሳትፉት ሊያወያዩት እንደ ሀገር ሊሰራ የሚችለው ስራ ሊሳተፍበት የሚችል ስራ አንዱ እምነት ተከታይ ስለሌላው ማወቅ የሚችልበት መረዳት የሚችልበት ይሄ እምነት ለካ እንደዚህ ነው እንዴ ብሎ የእምነቱ አስተምሮት ብቻ ሳይሆን አስተምሮቱን ኤክሰርሳይዝ ሲያደርግ የተለያዩ ክዋኔዎች አሉ፣ የተለያዩ ስርዓቶች አሉ። ያንን ማወቅ የሚችልበት ማክበር የሚችልበት አብሮ ሊያኗኑረው የሚችል
የተለያዩ ስራዎች መስራት አለበት ብዬ አስባለሁ። የተቋሙ በዚህ ደረጃ የተሰራ ስራ መኖሩን እርግጠኛ አይደለሁም ወይ የታሰበ አለ ወይ እንደዚህ አይነት ነገር? ጥሩ ነው እንደ መነሻ አነሳህልን። እንግዲህ ዘርፈ ብዙ ለውጦች እንዲመጡ ተቋሙ መስራት እንደሚኖርበት እሙን ነው። ከብዙ አካላት ብዙ ነገር ይጠበቃል። ይህ ተቋም የጋራ ተቋም ነው፣ ብቸኛ ተቋም ነው። ኢትዮጵያ ውስጥ የእምነት ተቋማት የጋራ ምክር ቤት ለብቸኛ ነው። በዛ ልክ ተቋማቱም እውነት ለመናገር አልደገፉትም። በተለይ አባል ቤተ እምነቶቹ ፉል ታይም ድጋፍ ለዚህ ተቋም መስጠት አለባቸው። ተቋሙ ግን በራሱ ጥረት ነው አብዛኛው የሚያደርገውና ይህ ተቋም የሚመራው አብዛኛው በጠቅላይ ጻፊው ነው። የበላይ ጠባቂ ያሉ ከየቤተ እምነቱ የሚመጡ ናቸው። ሲፈለጉና ሲጠሩ የሚመጡ ናቸው። ለምሳሌ አስቸኳይ ጉዳዮች ሲያጋጥሙ፣ ሀገራዊ ጉዳዮች ሲያጋጥሙ፣ ግጭቶች፣ ጦርነት ሲቀጥ ቶሎ የመሰብሰብና የመገናኘት ችግሮችን አንድ ለማድረግ የሚደረግ ነው። ይሄ እሳት ማጥፋት ነው። እሳት ማጥፋት ብቻ ሳይሆን ዘላቂ ሰላም ሰስተነብል የሆነ ፒስ እንዲመጣ ስትራቴጂክ ነድፎ እየሰራ ነው። የ10 ዓመት ስትራቴጂ ከፕላን ኮሚሽን ሚኒስትር ጋራ ባሉት ባለሙያዎች እየታገዘ ተቋሙ ከራሱ ከአዲስ አበባ ዩኒቨርሲቲ ጋራ ኤምኦዩ ተፈራርሞ ከዛ ጋራም እየተነጋገረ ከባለሙያዎቹ ጋራ የቅርብ ግንኙነት እያደረገ የ10 ዓመት ስትራቴጂ እየነደፍን ነው። የ5 ዓመት ስትራቴጂ ፕላናችንን ጨርሰን ያንን ገምግመን አሁን ቀጣይ 10 ዓመት ምን ልንሰራ እንችላለን ብለን እሱን እያስጠናን ያለ ነው። አንዱ እሱ ነው። በተለይ ወቅቱን ዘመኑን የሚዋጅ ሁለተኛ ልጅ ከኢትዮጵያ በነገራችን ላይ ጀማል በደንብ ገና ያልተነገረላት በ1400 ዓመት በላይ የአብሮነት እሴት የገነባች ሀገር ነች። 1400 ቀላል ዓመት አይደለም። ከአልነጃሺ ጊዜ ጀምሮ የእስልምና ወደ ኢትዮጵያ መግባት ሰዓት ጀምሮ የነበረው ነው እየጠቀስኩልህ ያለው እና ይሄ በክርስትናም በእስልምናም ትልልቅ በኦርቶዶክስ ብንሄድ አሁን ለምሳሌ ከ2000 ዓመት በላይ ታሪክ አለን የሚል ለምሳሌ ከታቦተ ጽዮን ጀምሮ ኢትዮጵያ ውስጥ እንደሚገኝ የግማደ መስቀሉ ኢትዮጵያ ውስጥ እንደሚገኝ ነገር ልክ እንደዛ ነው። እስልምና ውስጥ ስንመጣ ደግሞ የነ ቢላል ሀገር የመጀመሪያ ሙአዚን ሆነ አዛን ያወጣ ሀገር የመጀመሪያው ሰሃቦች ወደዚህ የመጡበት በነብዩ ደጋግሞ የተነገረላት አበሻ ምድር ተብላ የተነገረላት ፍትሃዊ ህዝቡ ፍቅር ሰላማዊ መሆኑ የተነገረላት ሀገር ይሄንን ሌሎች ዓለም በመጽሐፍ ቅዱስም በቅዱስ ቁርአንም ያውቁታል። እንደው ሌላ ሪፈር ሌላ መጽሐፍ ሳንጽፍ እዛው በእጆቻቸው በያዙት ላይ ያውቁታል። ይሄንን ግን አላስተዋወቅም። ስለዚህ ይሄንን ከማስተዋወቅ አኳያ የቶለራንስ እና ፒስ ኤክሰለንሲ ሴንተር የአፍሪካ መዲና አዲስ አበባ ላይ እንገነባለን ብለን አሁን በቅርቡ እዚህ ላይ ጀምረናል፣ ፕላን አድርገናል። በተለይ ሶስቱ አብርሃማቲክ ሃውስ ወይንም ሪሊጂየስ እንደሚባሉት ጂውሽ ክርስትናና እስልምና በአንድነት በአጋር ከዚህ የሚወጣ ስለሌለ ማለት ነው። ስለዚህ እነዚህን በደንብ አስተሳስሮ የያዘ ትልቅ የሰላም ማዕከል የቶለራንስ የመከባበር እና የአብሮነት እሴት ማዕከል እዚህ እንገነባለን ብለናል። መገንባት ብቻ አይደለም። አንደኛ እምነቶቻችን እሴቶቻችን እናስተዋውቅበታለን፣ እንደ ቋሚ ሙዚየም እንሰራለን። ሁለተኛ እንደገና ደግሞ በአገር ውስጥ የሚፈጠሩ ዛም ያሉ ችግሮችን የሚያሰለጥኑ ቲዮቲ የአሰልጣኞች ማሰልጠኛ ማዕከል እንከፍታለን እዛው ላይ በትልልቅ ዩኒቨርሲቲዎችን ሰዎች እዛ እያመጣን ቋሚ ምድብ አድርገን እያሰለጠን የእምነት ተቋማት አባቶችን መምህራን ኢማሞች ለነዚህ ለኡስታዞች ስልጠና የሚሰጥበት የግጭት አፈታት የቀድሞ መከላከልን ስራ የሚሰሩበትን ስልጠናዎችን አሁን ወደሱ ነው የመከላከል ስራ ነው መስራት ያለብን እንጂ እሳት የማጥፋት ስራ ነው እስካሁን ጉባኤው ተቋሙ እየሰራ ያለው። ስለዚህ እሱን ለማድረግ ይሄን አይነት ሀሳብ አስበናል። ይሄ ብቻ አይደለም፣ የሪሰርች ሴንተር መሆን አለበት። ካሉት ታሪኮቻችን የምናገላብጥበት ሪፈር የምናደርግበት የመጣንባቸው እንደገና ደግሞ ልንሄድባቸው የምናስባቸውን ሁሉ ይሄንን በደንብ አድርገን ችግሮችን ሳይንቲፊክ በሆኑ መንገድ የምንፈታበት መርህ መከተል አለብን ብለን እየሰራን ነው ያለነው። ይሄ በቀጣይነት ሌላው እንዳልኩ አንዱ ትልቁ ወደዚህ ዘመኑ ደግሞ ቴክኖሎጂ ነው። በዲጂታል ቴክኖሎጂ ዘመን ደግሞ ሚዲያ ነው።
የሚዲያን አውታር እንዳነሳኸው የራሳችን ሚዲያ የመክፈት እቅዱ አለ። ግን ሰላምን ማዕከል ያደረገና አብሮነትን ነው ሰላምን ለሚሰብክ ነው። እንደ ኢትዮጵያ ኮንቴክስት በነገራችን ላይ ሰላም ላይ ብዙ ፎሎወርስ የለም። ሰላም ላውም የሰላም ሚዲያ ብለህ ብትከፍትና ምናምን ብዙ ፎሎወርስ የለም። የጦርነት የግጭት ምናምን ነገር እዚህ ቦታ ግጭት ተከሰተ ምናምን ስትል ግን ሚሊየንሶችን ታመጣለህ። አሁን አይአርሲ ሄደ የኛ የኢትዮጵያ ሃይማኖት ተቋማት ጉባኤ ድረገጻችንን ጎብኝተህ ታውቃለህ? ፌስቡካችሁን እንጂ ድረገጻችሁን አላውቅም። አዎ ድረገጻችንን ብታያቸው ውስጡ ታገኘዋለህ። ፌስቡክንም ቢሆን አሁን አንተ ሚዲያ ላይ ስላለ ነው የምታውቀው። በእርግጠኝነት ሌላውን ሄደ ብትጠይቀው አያውቅም። ጥቂት ፎሎወርስ ነው ያሉት የሚከተሉት። ግን ትክክለኛው መረጃ ትክክለኛው የኢትዮጵያ ሃይማኖት ተቋም ምን እየሰራ ነው ይልሃል። ሚሊዮንሶች ግን በስም ያውቁታል። በተግባር ግን የሚሰራውን ስራ አያውቁም። ምን እየሰራን እንደሆነ አያውቅም። አብዛኛው ለምሳሌ ቤተ እምነቶች ይተኛሉ። የእነሱን ችግር ግን የምንጋፈጠው የሚመጣው የሚዘንበውን እሳት የምንቀበለው እኛ ነን። ይሄ ቦታ እዚህ ችግር አንደኛ ማንዴታችን ምንድን ነው የሚለውን ነገር ሰው ማወቅ አለበት። ቤተ እምነቶቹ ደግሞ ለእኛ ባልነገሩ ሁኔታ ግን እኛን ያስቀጠቅጡናል። አብዛኛው በየሚዲያው የምታየው እኛ ስንቀጠቀጥ ነው። እኛ ቀድመን ስለምንወጣ ሰላም ስለምንፈልግ ስለምንጓጓ ነው፣ ለመከላከል ነን። ግን ትልቁ ኃላፊነት መጀመሪያ የቤተ እምነቱ የውስጥ አሰራር ጉዳይ ውስጥ አንገባም። እኛ በሱ በራሱ መንገድ የሚሄድባቸው መንገዶች አሉ። ለጉባኤው ሳይመጣ ነው እኛ እንደ ጉባኤ የምንነጋገርበት። በነገራችን ላይ ጉባኤው ሳይመጣ ባልተነጋገርንበት ሁኔታ ግን እንቀጠቀጣለን። አሁን ሰሞኑን በተነሱት ጉዳዮች አሁን አርሲ ላይ ምናምን እንደዚህ ሆነ ተባለ። ኦርቶዶክስ ቤተክርስቲያን ለኛ እዚህ ጋር መምጥቶ ይሄ ነው ብሎ ያቀረበልን አንድ ማቤታ የለንም። ከሲኖዶስ የሚሆን ከጠቅላይ ቤተ ክህነት የመጣልን ጉዳይ የለም። ግን በጉዳዩ ላይ በቃ መሪ ተዋናይ ተደርገን በቃ በየምእመናኑ በየምናምን ነገር የምንሳጣው እኛ ነን። ቢያንስ እኮ ሄዶ አንደኛ እኛ የማጣራት አጣሪ ቡድን አይደለም፣ አላጣራን። የማጥናት ነው፣ አጠና ነው ጉዳዩ። ለምን ቀጣይነት ያለ ግጭት እንዳይመጣ፣ ቀጣይነት ያለ ሰው ህይወት እንዳይጠፋ አጥኚ ቡድን የላክ ነው። ከየቤተ እምነቱ ነው ደግሞ ከኛም ብቻ አይደለም፣ ከየቤተ እምነቱ ከእስልምናም ከኦርቶዶክስ ከሲኖዶስም ሰው ተመድቦልን ሰው ላክን እና እንዲያጠና እንዲያጣራ ነው ያደረግነው። አጣሪው ሳይሆን አጥኚ ቡድን ሪፖርት አቀረበ ለጉባኤው። ጉባኤው ደግሞ በቦርድ ተነጋገረበት። ከዛ ፋይናል ምን ሆነ የሚለውን ገና ወደፊት የሚወስነው ነው የሚሆነው። መግለጫ አላወጣንም እኛ። ለምሳሌ በአርሲ ጉዳይ ላይ እንደ ለቀስተኛ መጅሊሱም እንደደረሰው እኛም ለቀስተኛ በራሳችን ፔጅ ላይ ድርጊቱን አውግዘናል፣ እናወግዛለን። አሁንም ማንም ሰው መሞት የለበትም፣ እናወግዛለን። ሰላም መስፈን አለበት፣ እናወግዛለን። ነገር ግን ባላጠናንበት፣ ባልተረዳንበት፣ ሄደን ባላየንበት እና ባልቀረበ ሪፖርት ግን ምን እናገረው ነገር አይኖርም እና ትንሽ አንዳንዱ ቤቱን ይፈተሽ። በእያንዳንዱ ያለውን ቤት ውስጥ ቤቱን መፈተሽ ነው መጀመር ያለበት። ባልተስተካከለ ሁኔታ፣ ባላወቀ ባልተረዳበት ሁኔታ የዳቦ ስም ማውጣት እና ታፔላ መለጠፍ ጥሩ አይደለም። ሰላም ለዚህ ሀገር ይበጃል። ያለዛ እንደ ሲሪያ መበታተን ከሆነ ቀላል ነው። እንደ ሱዳን በአንድ ሳምንት ጀመር እንደሆነው መሆን ቀላል ነው። ይጠቅመናል ወይ? እሱ አይጠቅመንም። ቢያንስ እንኳን አንጻራዊ ሰላም እንኳን እየተነፈስን ሰው ተረጋግቶ እንዲኖር ማድረግ ነው። ስደት ለማንም አይበጅም። ስትሰደድ ክብርን ታጣለህ። መሰደጃም ደግሞ የለም። ወዴት ነው የምትሰደደው? ኢትዮጵያ ሰላም ካልሆነ ለሰላም ካልሰራ ወደ ጅቡቲ ነው በረሃ ነው የምትሰደደው? ወደ ኤርትራ ነው የምትሰደደው? ወደ ሱዳን ብጥብጥ ነው የምትሰደደው? ጎረቤቶቻችን እንኳን ስታይ ለመሰደድ እንኳን የሚችሉ ሁኔታ እንኳን የለም። ሶማሌ ነው የምትሰደደው። ስለዚህ መሰደጃ እንኳን የሆነ ተስፋ እንኳን በሌለበት ሁኔታ እንዴት ነው የምታስበው? ሰላም ለምን ሰላም ትላላችሁ ይለናል። እሺ ምን ይላል? እንደሱ ጦርነት እያል ዛሬ ሊበላ ይችላል። ጦርነት ብሎ ፎሎወርስ አግኝቶ ዩቲዩብ ከፍሎት ምናምን ሊኖር ይችላል። የሚያምርብንም እኮ አንተ ሀገር ሰላም ሲሆን እኮ ነው። ጦርነት ውስጥ እኮ የጦርነት ማማር የለም። ወደድንም ጠላለም ለሰላም መስራት ግዴታችን ነው። እየሞትን እንዴት ነው? አዎ እየሞትንም ለሰላም መስራት አለብን። በቃ ሞት እንዲቆም ነው ማድረግ ያለብን። ሰላም እንዲረጋገጥ ነው ማድረግ ያለብን እንጂ እኔ አንድ ነፍስ ነኝ፣ ምንም እኮ ችግር የለውም። ስደት ሲመጣ አንድ ሰው አይደለም የሚሰደደው። እዛ ገጠር ውስጥ ያለውን ማይኖሪቲ ማሰብ መቻል አለበት። አዲስ አበባ ላይ ሆነ ስትፈነጭ፣ እዛ ገጠር ውስጥ ደግሞ ማጆሪቲ ውስጥ ያለበት ላይ ማይኖሪቲ አለ። በየትኛውም አካባቢ
አንዱ አካባቢ ማይኖሪቲ ሆነ፣ አንዱ አካባቢ ማጆሪቲ ይሆናል። አንዱ አካባቢ ማጆሪቲ ሆነ፣ አንዱ ማይኖሪቲ ይሆናል። በየትኛው መንገድ ጀማል ለሰላም ሚዲያዎቻችንም ለሰላም የሃይማኖት ሚዲያ የሃይማኖት መልክ የሃይማኖት ሽታ ይኑራቸው። በዚህ አጋጣሚ ሁሉም በቃ በሚሰራበት ሙያ ጸብን፣ ግጭትን ከማራገብ ይልቅ ሰላም ይመጣበትን። ስለዚህ አብራችሁን ስሩ ለሰላም። እኛ ለሰላምና ሰላም ብቻ ነው የምንሰራው። ጦርነት አንፈበርክም፣ ግጭትን አንቀሰቅስም። የትኛውም ዩቲዩብ የለንም እኛ ከዩቲዩብ ተጠቃሚም አይደለንም፣ ደግሞ እሱን አንፈልግም። ስለዚህ ኢትዮጵያ ሰላም እንድትሆን ገጠር ያለችው እናት የምታለቅሰው ህጻናት የሚያለቅሱትን እነሱን ተመልከቱ። በእነሱ ስም መነገድ ይብቃ፣ በእነሱ ስም መስራት እንትን ይብቃ። ኢትዮጵያ ሰላም እንድትሆን ሁላችንም የመጀመሪያው ስራ ብንችል ለሰላም እንስራ፣ ለሰላም እናግዝ፣ ካልቻል እንጸልይ። ይሄን ነው የመጨረሻ። በጣም አመሰግናለሁ። ግን ከማጠቃላይ በፊት እንደ አንድ የኢትዮጵያ ሃይማኖት ተቋማት ጉባኤ የሃይማኖት ሚዲያዎችን በተለይ ደግሞ እስላማዊ ሚዲያዎችን ይከታተላሉ? አው ነጃሺን አይ ቲንክ አየዋለሁ፣ አልፎ አልፎም ይደርሰኛል በዩቲዩብ። በጣም የተሻለ ሚዲያ ነው ብዬ በግሌ ማለት ነው። ፕሮሞት እያረኩ አይደል፣ እየሰበኩ አይደለም፣ ግን ዞሮ ዞሮ አየዋለሁ። ሌሎችም ሚዲያዎች አሉ ሰላም ላይ የሚሰሩ የሬዲዮ ጣቢያዎች አሉ ሰላም ላይ የሚሰሩ በጣም ሰላምን ተደጋግሞ እኛም ቢሮ የሚመጡ እንግዲህ በሌሎችም ሃይማኖቶችም እንደዚሁ ሰላም ላይ መሰረት አድርገው የሚሰሩ አሉ። እነሱ እናደንቃለን፣ እሱን ቀጥሉበት እንላለን። የሃይማኖት ሚዲያዎች እኔ ሚዲያ ይሄን ብቻ ሳይሆን እንድልም ሆነ ደግሞ የአጠቃላይ የብሮድካስት ባለስልጣኑ ቦርድ አባልም ስለሆንኩኝ እንደ ቦርድ አባልነቴም ጭምር ሚዲያዎች ምን እያደረጉ ነው፣ በተለይ ሃይማኖት ሚዲያዎች ምንድናቸው የሚለውን እኔ ጋር ይመጣሉ። ስለዚህ በዛ ላይም ተሳታፊ ስለሆንኩኝ አውቃቸዋለሁ። ምን ያህል ሚዲያዎች እንዳሉን በሀገር ውስጥ አውቃቸዋለሁ። በኢስላም ውስጥም ምን ያህል ሚዲያዎች አሉ፣ እስላማዊ ሚዲያዎች አውቃቸዋለሁ። በክርስትና ውስጥም የተመዘገቡ ምን ያህል ሚዲያዎች አሉ እናውቃቸዋለን። አጠቃላይ ሃይማኖት ሚዲያዎች አሁን ወደ 100,000 የተሻገሩ ነው፣ የተመዘገቡ ነው ማለት ነው። ዝም ብሎ ይሄ ቲክቶከሩ ምናምን እና ዩቲዩበሮች አይደሉም። ኦፊሻል በሳተላይት ደረጃ ሚዲያ ላይ ወጥተው የሚንቀሳቀሱ በዚህ ደረጃ መጥተዋል። ጥሩ ነው መብዛታቸው። ግን ከዚህ ውስጥ ምን ያህሉ ነው ለሀገር ሰላም የሚሰሩት፣ ምን ያህሉ ነው ለወገን ሰላም የሚሰሩት የሚተጉት የሚሉትን ስናያቸው ግን ብዙ ኢንቨስቲጌት ማድረግ ይፈልጋል። እና ስሩ እሱ ላይ ነገ ከመክሰስ ነገ ከመውቀስ እንዲህ የመጣችሁ ይሄ የጋራ ተቋማችሁ ነው። ኤኒ ታይም በሩ ክፍት ነው። ደጅ አጸንቻለሁ፣ ይቅርታ እንግዲህ አላውቅም። እና የትኛው ሚዲያ ከመጣ ያለምንም ሰቀቀን በሬ ዘግቼ አላውቅም። ይሄ ዝም ብለው ግን ፖለቲካ ጥያቄ ይዘው የሚመጡ አካላትን ብዙ ማስተናገድ ብዙ እንትን አይደለም፣ አይመከርም። ሰላምን ይዞ መጥተው ስለ ሰላም ጠይቆ መረዳት፣ እውነታውን መፈንቀቅ ማውጣት ጥሩ ነው። እና በዚህ አጋጣሚ ነጃሺ በርቱ ለማለት ፈልጌ ነው። በጣም እናመሰግናለን። በአጭር ጊዜ ፍቃደኛ ሆነ ቀሲስ። እንደ ግልም ደግሞ አደንቃለሁ በጣም ጀማል። ኒውትራል ሰው ነህ፣ ድሮም ጀምሮ ነው። ኢቢሲም ነበርክ፣ ከዛም በኋላ ደግሞ እስቲ ደግሞ ትንሽ ወደ ዞሮ ማምሻችንን ወደ ፈጣሪ ነው እና የምንሄደው ወደዛ መተን የራሳችንን አበርክቶ ብናበረክት ብለህ አሁንም ጥሩ መስመር ላይ ነው ያለው። እንደውም ከድሮም የተሻለ ጥሩ ነው አሁን ያለው። ጥሩ ነው ኢን ሴንስ ምንድነው በቃ ፍታዊ ለመሆን እንትን ለሚዛናዊ ለመሆን የምታረጋቸው ነገሮች ባላንስ አድርገህ ለመምጣት የምታረጋቸው የሚዲያ አውቶሪቲም ላይ እዛ የማህበራት ምንድነው የሚባለው የእናንተ የሚዲያዎች የመገናኛ ሚዲያዎች እዛ ላይም ተሳታፊ እንደሆን ካውቃለሁ። አንድ ስብሰባ ላይ ማግኝቻለሁ የዛ ምክር ቤት ውስጥ አይ ቲንክ ሰብሳቢ ይሁን ምክትል ይሁን አላውቅም፣ እዛ ውስጥ እንዳለ ካውቃለሁ ብቻ። እና ይሄ ምንድን ልል ፈልጌ ነው ያው እንደዚህ ሲመጣ በጋራ ሲሰራ እንዲህ ሚዛናዊ የሆነ ሰው ያስፈልጋል። እና እንዳንተ ሚዛናዊ የሆነ ሰዎች እንዲበዙ ስራ ተካ ለማለት ፈልጌ ነው። አመሰግናለሁ። በጣም አመሰግናለሁ ቀሲስ ለነበረን ጊዜ። ሰላምን በተመለከተ ሃይማኖትን በተመለከተ በተለይ ደግሞ የሃይማኖት ላይ የሚሰሩ የተለያየ አካላት ሰላም ላይ ትኩረት አድርገው እንዲሰሩ ሚዲያዎችም ይህንን ታሳቢ ያደረገ ስራ እንዲሰራ
ለሰጡን ሀሳብ ምክር ከልብ አመሰግናለሁ። ተመልካቾችም ጋር በተለይ የሙስሊም የነጃሺ ሚዲያ ተከታታዮችን በዚህ ደረጃ ስለተዋወቁ መልእክትም ስለተላለፉ ከልብ እናመሰግናለን። እንደ ሚዲያ ማህበረሰቡን የሚጠቅም ለሰላም የሚያነሳሳ እና የሚያቀራርብ ስራዎችን መስራት እንፈልጋለን። ከዛ አንጻር ነው ዛሬ የሃይማኖት ተቋማት ዋና ጸሐፊ ቀሲስ ታጋይን እንግዳ ያደረግ ነው። ለነበረን ጊዜ ከልብ አመሰግናለሁ። በድጋሚ መሀል ላይ የመኪና ድምጽና የሚረብሹ ድምጾች ስለነበሩ ይቅርታ እንጠይቃለን። ከስቱዲዮ ውጪ የሰራነው ፕሮግራም ስለሆነ ነው። ግን መልእክቱን ሀሳቡን እንዳገኛችሁ ተስፋ አድርጋለሁ። ተመልካቾቻችን የዛሬውን የጀማል ሾው ቆይታችን ፕሮግራማችን በዚሁ ይጠናቀቃል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። በዚሁ አብቅተናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።